ያው ሰው ምንድነው ተደራጅቶ የወንድሞችን ቤትም ሆነ የትኛው ነው ክርስቲያን ሆኖ ላይቭ የሚከፍቱ ሰዎችን ቤት በዚህ ደረጃ ላይቭ ለማስቆም ሪፖርት የሚያደርግ ከሆነ አት ሴም ታይም ደግሞ ታች የምንከታተል ሰዎች ታፕታፕ ማድረግና ላይቭን በደንብ ሼር ማድረግ ምንም የሚከብድ ነገር አይደለም ይመስለኛል። እኔ እንግዲህ ኦኬ የሚከብድ ነገር አይደለም እና ሁሌም እንደው እውነት ለማውራት ከዚህ በኋላም አሁን እንዴት ነው ቲክቶክ ላይ ብዙ ጊዜ አብረን ቆየናል። እናንተ ሰዎች ብዙ ጊዜ አብረን ቆየንና ከተገባ በኋላ እንዲያድርጉ መባልም የለበትም። እውነት እናውራ ከተባለ እንዲህ መባል የለበትም። ይሄን እንዲያድርጉ ታፕታፕ አድርጉ ሼር አድርጉ ምናምን መባል የለበትም። ባይ ዲፎልት ልክ ክርስቲያኖች የክርስቲያን ቤት ሲከፈት ትምህርት የሚሰጥበት ኦር የሆነ የውይይት ቶፒክ ተይዞ ከተገባ ወሬ ያለበት ቤት ከሆነ ዝም ብሎ ወሬ ለማውራት ከሆነ እንዳታደርጉ፣ ሼርም አታድርጉት እንደፈለጋችሁ። ኦኬ ግን ትምህርታዊ ነገር ለማንሳት ኦር ውይይቶች ኦር ሌሎች ወንድሞችና እህቶችን ሊጠቅሙ ይችላሉ የሚባሉ ነገሮች ከሆኑ ሊነገራቸው አይገባም። እውነት ለማውራት ሁሌ እንዲያድርጉ በተገባ ቁጥር እና አሁን ደግሞ አንተሽ ነበር ይሄ ሪስፖንሲቢሊቲ እሱ ነበር። አንተሽ ደግሞ በጣም በስራ በጣም ቢዚ ከመሆኑ የተነሳ ያው የቤቱ ባለቤት እንደመሆነ ይሄን ሪስፖንሲቢሊቲ ተቀብየዋለሁ እላችኋለሁ እናንተ ሰዎች እና ቀደም ያልኳችሁ ነገር ወደ ሐሳቡ እንገባለን። ታብታቡን በደንብ ከፍ አድርጉት። ግን ይሄ ዮሐንስ ራእይ ቀደም ለማንሳት እሷን አንድ ሐሳብ ልጨርስና ዮሐንስ ራእይ ምዕራፍ 1 ላይ ያለው ሐሳብ ቁጥር 4 ላይ ያለው ኦኬ ዮሐንስ ራእይ ምዕራፍ 1 ቁጥር 4 ላይ ያለው ሐሳብ ያለውን የሚመጣው የሚለው አብ ነው። ፎር ዘ ሴክ ኦፍ አርጊመንት አብ ነው ተብሎ ይፈታ እንዳልኳችሁ ነው። አብ ከዛ በኋላ ሰባቱ መናፍስት የሚለው መንፈስ ቅዱስን ከዛ በኋላ ደግሞ ጌታችን ኢየሱስን ጸጋና ሰላም ለእናንተ ይሁን እያለ በዚህ መልኩ ዮሐንስ ራእይ ምዕራፍ 1 ቁጥር 4 ላይ ያለውና የሚመጣው አብ መባሉ ዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ ያለውና የሚመጣው ሁሉ የሚገዛ ጌታ አምላክ እኔ ነኝ የሚለው አካል አብ ነው ያስብለው። ኮንቴክስቱ ነው የምንፈታው። ኦኬ ስለዚህ ክርስቲያኖች አንዳንዴ ውይይት ስታደርጉ ስትመለከቱ ምናምን ነገር ከሰዎች ጋር ኢንተራክት ስታደርጉ እንደው በፍጹም አብ ሊሆን አይችልም ብሎ መከራከርም ልክ አይደለም። ኦኬ አብ ተብሎ ሊፈታ ከቅድስት ሥላሴ አንፃር ሊፈታ ይችላል። ኦኬ ከቅድስት ሥላሴ አንፃር አብ ወልድ መንፈስ ቅዱስ ተብሎ ሊፈታ ይችላል። አብ ተብሎም ግን ይፈታል። ኦኬ ስለዚህ ግን እዛ ጋር አብ ተብሎ መፈታቱ ቁጥር 8 ላይ እንደው ራሱ አብ ነው ግን አያስብልም። ለምን አብም ያለውን የሚመጣው ተብሏል። እዛው ራእይ መጽሐፍ ላይ ጌታችን ኢየሱስ ክርስቶስም ያለውን የሚመጣው ተብሎ ተገልጿል። ኦኬ ስለዚህ ከዚህ አንፃር ነገሮችን ለማየት ሞክር ጥሩ ነው እና አባቶች ደግሞ ሲባል አንድ እንደው ግረ መንገዴን አድሬስ ማድረግ የምፈልገው ነገር የራእይን መጽሐፍ ለምሳሌ እንደዚህ አፖስቶሊክ ፋዘርስ የሚባሉት በጣም ብዙ ጊዜ ላይቭ ላይ ስለ አባቶች ስንማማር ተናግረናል። ኦኬ እነዚህ ፈርስት እና ሰከንድ ሴንቸሪ ላይ ያሉ የሐዋርያት እግር ስር ቁጭ ብሎ የተማሩ አባቶች አሉ። ኦኬ ለምሳሌ እንደነ ቅዱስ ፖሊካርፕ እንደነ ቅዱስ አትናቴዎስ ለምሳሌ የኛን ላይቭ ሴሽን የምትከታተሉ ሰዎች ቅዱስ ፖሊካርፕ፣ ቅዱስ ሴንት ኢግናሺየስ ኦፍ አንቲዮክ፣ ሴንት ፖሊካርፕ ብለን ስንናገር ለምሳሌ ሴንት ኢግናሺየስ 7 መልእክታት አሉት። ኦኬ በኋላ ላይ ለምሳሌ 3ኛ 4ኛ ክፍለ ዘመን ላይ እንደመጡ አባቶች እያንዳንዱ መጽሐፍ ላይ በኮሜንተሪ ደረጃ አልጻፉ። ኦኬ አልጻፉ። ኦኬ ነገር ግን ይፈቷሉ። ለምሳሌ እነ ቪክቶሪያንስ የሚባል አባት ለምሳሌ 3ኛ ክፍለ ዘመን ላይ ነበረ ያለውና የነበረው የሚለው ለምሳሌ ለጌታችን ለኢየሱስ ክርስቶስ ቀጥታ ይፈቷል። ቀጥታ ራእይ ምዕራፍ 1 ቁጥር 4 ላይ ያለው ግን እንደዛ መባሉ ለኢየሱስ ብቻ ነው የሚል ነገር አይደለም። ወይ ደግሞ ለጌታችን ለኢየሱስ ብቻ ተብሎ ይፈታል ወይ ለጌታችን ለእግዚአብሔር አብ ብቻ ተብሎ ይፈታል አይነት ነገር በዝግ መልኩ አይቀመጥም። ዋናው ፖይንት ራእይ ምዕራፍ 1 ቁጥር 8 እና ራእይ ምዕራፍ 1 ቁጥር 4 ላይ ያለው ሐሳብ ኦልሬዲ ምዕራፍ 4ን ጸጋና ሰላም ለእናንተ ይሁን ካለ በኋላ ዮሐንስ አዲስ ሐሳብ ነው የሚጀምረው። ኦኬ ስለሆነ ሳብጀክት ስለሆነ ፐርሰን ነው እያወራ የሚመጣው። ስለዚህ ከዚህ አንፃር ነገሮችን ለመመልከት መሞከር መልካም ነው እናንተ ሰዎችና ያው ላይቭን በደንብ ሼር አድርጉት። ቅድም እንዳልኳችሁ ጌታችን ኢየሱስ ክርስቶስ የባህሪ አምላክ አይደለም ብሎ የሚያምን ሰው ሙስሊም ሊሆን ይችላል፣ ዩኒታሪያን ሊሆን ይችላል፣ ጆቫ ዊትነስ ሊሆን ይችላል። ኤኒዋን የባህሪ አምላክ አይደለም ብሎ የሚያምን ሰው ገስት መላክ ይችላል። ከዛ በኋላ በዛ መሰረት እንማማራለን። ኦኬ እንማማራለን። ኢዮባ ቅድም እንዳለው መጫወጫው አያስፈልግም። እውነት ጩኸት ምናምን ሳይሆን በቃ ማስረጃ ይወጣል። ከዛ በኋላ ቤዝድ ኦን ዛት ኤቪደንስ መጽሐፍ ቅዱስ ምን ይላል የሚለው ነገር እንወያይበታለን። አለቀ። እንደው ዝም ብሎ እኛ የመዳረቅም ሰው ስለሌለብን ማለት ነው። እና ከዛ አንፃር ነው የምናየው። እሺ ዮሐዴ ዌልካም ብሮስኪ። አንዴ ጋር ልግባ ብዬ ነው። ጭራሽ እየከፈትክ ነው። በቁልፍ ነው የምከፍተው ትላለህ። በቁልፍ እኔ እኮ
የምትኖርበት ቦታ በካርድ የሚከፈት ምናምን ቤት ነበር የሚመስለኝ። ኧረ ስቀልድ ነው ደግሞ ልጁን ደግሞ እንዳትሄዱበት ማታ ቤት ከፍታችሁ የምር እንዳይመስላችሁ። እሺ ምን እናደርጋለን? አንዴ ቆይ ሆትስፖት ላብራና ወይ መዝሙር ነገር እንሰማለን ለመግቢያ ያክል። አዮ ቤት ና ያላቀም መግሪም እንትን ካላለች ድምጽ ምናምን የማይልኮን መክፈት የምችል ከሆነ ከፈተልን እስቲ ፓፓ። እሺ እናንተ እነማን ናችሁ እንዳይለን አንዱ እናንተ እነማን ናችሁ ራሳችሁ እኛ እያልክ የምታወራው። ለማንኛውም ብሮስኪ እንኳን እኛ ጋር 6 ነው ይላል ኮሜንት ላይ። 6 ማለት ሰክሰው እንደማለት ነው ትላለህ። ለማንኛውም ዌልካም የዋድዬ እንኳን ደህና መጣ። ሄሉ ቀለሚ ትዛሊ ትላለች። ኦ ልክ ነሽ። እሱ እንደዚህ አይነት ሙድ ያራምዳል። እኛ ጋር እንዲህ ነው 5 ነው 4 ነው። ያው ብዙ ጊዜ በእርግጥ ክፋት የለውም ይሄ ኖርማል ነው ትላለህ። አንተሽ ኮሜንት ላይ ጦር ሜዳ ነው ያለሁት የሚል ነገር እያየው ነበረ። አልገባኝም ምን ማለት እንደፈለክ ፓፓ። የት ሆነ ነው? ሰላም ማለት ትችላለህ ወይስ? እንዴት አላችሁ? ሁሉ ሰላም? ጦር ሜዳ በለው። ምን ቤት ከጩጮች ጋር ሆነ ነው እንዴ? አረ መኮንኖች ኩበብ ነው ያለሁትና ጦር ሜዳ በለው። ምን ለውጣል? ኧረ እባክህ ጦር ኃይሎች አወቀው። እዛ ነው ያለሁትና ሳይ ዞር ዞር ስል ሁሉም ትከሻ ላይ የሆነ ነገር አለው። ጦር ሜዳ አልኩት። እንግዲህ እንዴት አላችሁ? ሰላም ሰላም በላችሁ ታች ያሉ ሰዎች ነው። ኢዮባ የጠፋ ሰው ያህዴ ለነገሩ ሁላችሁም ተጠፋፍተናል። እንዴት አላችሁ? ላይም ታችም ያላችሁ ሰዎች እንኳን ደህና መጣችሁ። በክርስቶስ ሰላም ሰላም ብያለሁ። እግዚአብሔር ይመስገን። አንተ እንኳን ደህና መጣ ብሮስኪ፣ እንኳን ደህና መጣ። ስለመጣም ደስ ብሎናል ትላለህ እና ሰዎች አይ ቲንክ ለመግቢያ ያክል ያው እንግዲህ አሁን ጋይስ እንደምታዩት ነው። ያው ይሄ ክፍት የምናደርገው ኦኬ፣ ውይይቱን ክፍት የምናደርገው ለየትኛውም ቤተ እምነት ነው እንዳልኳችሁ የክርስቶስን የባህሪ አምላክነት ኢቭን ነው የምላችሁ። ኢቭን እነዚህ በጣም ባይዘው የክርስቶስን የባህሪ አምላክነት የሚክዱ በጣም ብዙ ግሩፖች ናቸው ያሉት። የባህሪ አምላክነት ክርስቶስን ለምሳሌ አሁን ኦንሊ ጂሰሶችን ብታዩዋቸው ክርስቶስ የባህሪ አምላክ ነው ብትሏቸው አዎ ይሏቸዋል። ነገር ግን ራሱን የቻለ ፐርሰን ወልድ ደግሞ ራሱን የቻለ ፐርሰን ነው ብሎ ያምኑ። ኦኬ እሱን ማንነት የማሳጣት ነገር እነሱ ጋር ትመለከታላችሁ። እና ይሄ ላይቭ የተዘጋጀው ለሁሉም ነው እንደተባለው። እኛ ግን አንዳንድ ሀሳቦችን እግዚአብሔር በረዳና ባገዘን መጠን ሜቢ ወይ ደግሞ ባይዘዌ ከሌላ ቤተ እምነትም ክርስቶስ የባህሪ አምላክ አይደለም ብሎ የሚያምን ሰው ካለ ቅድም እንዳልኳችሁ ክፍት ነው ላይቭ። የኛም ቤት ሆናችሁ ደግሞ ኦኬ ውድ ኦርቶዶክሳውያን እናንተ ደግሞ የክርስቶስ የባህሪ አምላክነት ላይ ወይ ሌላ ቦታ ገብታችሁ የተጠየቃችሁት ወይ ደግሞ እንዲብራራ የምትፈልጉት ነገር ካለ እግዚአብሔር በረዳና ባገዘን መጠን ሀሳቦችን አዲስ ማድረግ እንችላለን። አይ ቲንክ ዊ ሹድ ዱ ዛት። ያው እኛ ቤት ብዙ ጊዜ የመግባት ልምድ የላቸውም ሰዎቹ፣ ለምን እንደሆነ አላውቅም። ያው ቤታችን በእርግጥ ለማብኳትም አይመችም መሰለኝ። እዚህ አባት ምናምን ብትል ለዚህ ነው የምትያዘው። ፓፓ ወዴትም አታመልጥም ይመስለኛል እንደ ትቢት እንዳታዩብኝ። እና ከዛ አንፃር ነው የምንመለከተው። ማለት ሃናን በጌታ ባለ ጊዜ ሃናን ምንድነው ኦንሊ ጂሰስሽ እንዴ አንቺ ልጅ? እሺ እንትንም በል መሰለኝ ይዋዴ እንትን መክፈት ትችላለህ እንዴ? ማቴሪያል መክፈት ከቻልክ እስቲ እቺን እንትን አንድ ዙር እንሂድባት። በእርግጥ ባለፈውን በደንብ አድሬስ አድርገነዋል። ሜቢ አሁን ላሉ ሰዎችም አይ ቲንክ የሆነ ሰው ሼር አድርጎልኝ ነበርና ትችላለህ ማቴሪያል መክፈት? ያ እችላለሁ። ራዕይ ምዕራፍ 1 ላይ ያለውን ሐሳብ አንድ ዙር እንሂድበት መሰለኝ። አንዳንድ ሰዎችም ራዕይ ምዕራፍ 1 ላይ ይኬድበት እያሉ ነበርና አላውቅም ምን ተፈጥሮ እንደሆነ አምናሹር። ግን አንዳንዴ ለዚህ ነው ባይዘው ጋይስ ላይቭ ሲወራ እዚህ ጋር የሚወራ ዲስከስ የሚደረግ ነገር አባስ ሲጠቀስ ምን ሲጠቀስ ጆሮ ሰጣችሁ አዳምጡ የምንለው ለዚህ ነው። ኦኬ ሁሌ ትምህርት አይደጋገምም እንደምታውቁት። እውነት ለማውራት ቢደጋገምም እኛ ችግር የለውም የእግዚአብሔር ቃል ነው አይሰለችንም። ግን እሷን ሐሳብ አንዴ ሪፍሌክት ለማድረግ ሐሳቡን የተወሰነ ብንሄድበት አሪፍ ነው ብዬ አሰብኩ። አውዱን ጠብቀን ለምን ለሚያነብ ሰው በጣም ቀላል ስለሆነ
ከዛ አንተ የተወሰነ ነገር በልበት። ከዛ እዮባ ማውራት የምችልበት አይነት ሁኔታ ላይ ናል። ህመሟ ትንሽ አታስቸግርህም? እንዴ አይ እንትኑ አያስቸግርህም አይደል? ትንሽ እቺ አታስቸግርህም ለማውራት ምናምን ማለት ነው። የዋዲ የተወሰነ ሀሳብ ይስጥበትና ቀጣይ ደግሞ አንተ ሀሳብ ትሰጥበታለህ። እሺ ጋድ እሺ ጋይስ በደንብ ታብታብ አድርጉ፣ ሼር አድርጉ። ያው እኛ ስናወራ እንዳልኩት አሁንም አት ሴም ታይም ክርስቶስ ኢየሱስ የባህሪ አምላክ አይደለም ብሎ የሚያምን ሰው ይሄ የእምነቴ መሰረት ነው። የባህሪ አምላክ አይደለም ኢየሱስ አምላክ አይደለም ብሎ የሚያምን ሰው ገስት መላክ ይችላል። ዲስከስ እናደርጋለን። እስከዛ ድረስ ትንሽ ራቅ ብሏል የዋዲ ስክሪን። ለማስተካከል እኮ እየሞከርኩ ነው። እስቲ እንዲታይ ምናምን አሁን ይታያል። ትንሽ አይታይም ይሆንን? እኔ ራሱ ስማ ካሜራ ውስጥ ልገባ ትንሽ እኮ ነው የቀረኝ ፓፓ። ቆይ እስቲ አንዴ ወይ በትልቁ አድርገው እስቲ ቆይ አይ ቲንክ አሁን ይሻላል ልበል እንዴ? አሁንማ በደንብ ነው እንጂ የሚሻለው። ለምን ፉል ስክሪን አታደርገውም? ራሱን እንትኑን ራሱ ፉል ስክሪን አድርገው። ቆይ እሺ አንዴ እንትን ልጠቀም ማውዝ ነገር እስቲ ላርግበት። ይሄ ነገር ብራዘር ማውዝ ነው ወይስ መሳሪያ ነው እየተጠቀምክ ያለው? የሚንቋቋ አዴ እኔ እኮ እንደዚህ ፉል ሲሆን ደግሞ ሙሉ አይገባልኝ። እስቲ አይ ይዋዲ ፉል አድርጋት ማለት ነው። ዳር ላይ ያለችው መዘጋት አትችልም። ወደዛ የሆነ አውትላይን የሚመስለው ፓርት መዘጋት አይችልም። ይሄ ኤቱ ዘሊፍት እሷ ከተዘጋች ደግሞ የበለጠ ይሰፋል። ብትችል እንዳሁኑ በከርሰር አስተካክለው እንደዚህ ላድርገውና ቆይ እንደ ስክሪኑ አስተካክለው በከርሰር ራሱ አየሽ ተመሳሳይ ጭንቅላት ያላቸው ሰዎች እና ታዲያ ደግሞ ሰፋ ታረጋታለህ። እንዲህ አድርገህ ደግሞ እስቲ ሂድ እንጂ ሰፋ እባክህ። አይዋ እስቲ አይዋ አሁን ይታያል። አሁን ፒስ ነው በቃ። አይዋ ራእይ አንድ አይደለ? አዎ ከአራት ጀምሮ ያለውን ሐሳብ እንዳልኩት በእርግጥ ምንም ግልጽ የሆነ እንትን ነው እውነት ለማውራት ግን አንዳንድ ሰዎች ይኬደበታሉ። ገና ቀደም ስከፍት ምን ሰምተው እንደሆነ ባላቅም ክፍሉ ግልጽ ነው። ሜቢ ኢንፈሲስ እንድሰጥበት የምፈልገው ነገር አሁን አንዳንድ ሰዎች የሚያጨረብሩት እንዳልኩ ራእይ ምዕራፍ 1 ቁጥር 4 ላይ ያለው አብ ከተባለ ኦኬ፣ ዮሐንስ ራእይ ምዕራፍ 1 ቁጥር 4 ላይ ያለውና የነበረው እዛ ጋር አብ ለአብ ነው ተብሎ ከተሰጠ ባይ ዲፎልት ግዴታ ራእይ ምዕራፍ 1 ቁጥር 8 ላይ ያለው ኦኬ ቁጥር 8 ላይ ያለው አብ ነው። ያው አርጊመንታቸውን ታውቀዋለህ። እንደዛ ነው እያሉ ያሉትና አብ ብለን ብንፈታውም ችግር እንደሌለው ሐሳብ ብታነሳ አት ዘ ሴም ታይም ደግሞ አብ ወልድ መንፈስ ቅዱስ ተብሎም ቢፈታ ምንም ችግር እንደማያመጣ ክፍሉ እሱን ሐሳብ ሄድበት በዛው። ያ እሺ እኔ የተወሰነ ሐሳቡን ይዤ ልሄድበትና ከዛ ወንድሞች ደግሞ ይጨምሩበታል። እሺ እግዚአብሔር አምላክ ሁላችንን የሚያስተምረን በእግዚአብሔር ስም አምኜ አነባዋለሁ። ራእይ ምዕራፍ 1 ከቁጥር 4 ጀምሮ ስትመለከቱት ምንድነው የሚለው? ዘመኑ ቀርቧልና የሚያነበው የትንቢቱን ቃል የሚሰሙትና በውስጡ የተጻፈውን የሚጠብቁት ብፁዓን ናቸው ይልና ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣውም ይላል። እሺ በዙፋኑም ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታንም በኩር የምድርም ነገስታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ለወደደን ከኃጢአታችንም በደሙ ላጠበን ብሎ ይቀጥላል። እሺ አሁን እዚህ ጋር በሁለቱም አፈታት ብንፈታው ምንም ከቁጥር 8 ጋር ምንም የሚያገናኘው ነገር እንደሌለ በአጭሩ ለመመልከት ለምሳሌ ካለውና ከነበረው እሺ ለማን ነው ብንላቸው ለአብ ነው ይላሉ። ኦኬ ምንም እኛ እንከራከርም። ባይዘው ለአብ ነው። በጣም ጥሩ። ቀጥላችሁ በዙፋኑም ፊት ካሉት ከሰባቱ መናፍስት የተባለው ማን ነው? መንፈስ ቅዱስ ነው። በጣም ጥሩ። ኦኬ መንፈስ ቅዱስ ከታመነው ምስክር ከሙታንም በኩር ከነገስታትም ገዢ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን አለ። ስለዚህ ጸጋ ሰላም ከሶስቱ አካላት ኦኬ 3 ፐርሰንስ ናቸው ብለው በዚህ አጋጣሚ ሙስሊም ወንድም እህቶቻችን ዘይ ኮንፌስ ማለት ነው። ሶ
ስፔሻሊ ሙስሊሞች ስለሆነ ይህን አርጊመንት የሚያነሱት ማለት ነው። ሶስት አካላት እዚህ ጋር መኖራቸው አብ ወልድ እና መንፈስ ቅዱስ ሶስት አካላት መኖራቸው ኮንፌስ አድርጉ ማለት ነው በራእይ መጽሐፍ መሰረት። ስለዚህ ከሶስቱ አካላት ምን ለሰባቱ አብያተ ክርስቲያናት ጸጋና ሰላም ለእናንተ ይሁን አለ። ኦኬ እዚህ ጋር ምንም ችግር የለብንም አሁን ማለት በዚህ ስነ አፈታት ከሄዱ ማለት። እሺ አውዱን ይዘን አሁን እንውረድ። ከዚህ ቀጥሎ እየተናገረ ያለው ግን ስለማን ነው ነው? አውድ ማለት ኦኬ ተከትለ ሄደህ ስለማን እያወራ እንዳለ ማወቅ ይቻላል ማለት። አውድ ማለት ከዚህ ዘለ አሁን እዚህ ጋር ካለውና ከነበረው አብ ከሆነ እዚህ ጋር ባይ ኔሴሲቲ እንደዛ ሊሆን ይገባል። እንደዚህ አይነት ስነ አፈታት የትም ታይቶም ተሰምቶም አይታወቅም። 4 ላይ እንደዚህ ካለ 8 ላይ እንደዛ ነው የሚሆነው። በየትኛው ስነ ጽሁፍ ህግ ኦኬ በየትኛው ቴዎሎጂካል ተርም በየትኛው ቴዎሎጂካል ኤክስፕላኔሽን ነው 4 ላይ እንደዚህ ስለተባለ 8 ላይ ኢቭን ነምበርስ እኮ አይደለም የሚፈታው መጽሐፍ ቅዱስ። ኢቭን የሆኑ አንድ አፈታት ኦድ የሆኑ ቁጥሮች በአንድ አይነት አፈታት አይደለም የሚፈታው። አውድ ከላይ ጀምሮ እስከታች እያነበብክ መሄድ ነው አውድ ማለት። ስለዚህ አውዱን ይዘን እናነባለን ማለት ነው አይደል? ስለዚህ ምን አለ? ጸጋና ሰላም ለእናንተ ይሁን አለ። በጣም ጥሩ። ስለዚህ ከዚህ ጀምሮ ይጀምራል። ለወደደን ከኃጢአታችንም በደሙ ላጠበን። ስለ አንድ አካል ነው እየተወራ ያለው አይደል? አንድ አካል ነው። ለወደዱን ምናምን አይደለም፣ ለወደደን። እሺ ከኃጢአታችንም በደሙ ላጠበን ማን ነው? በቃ የነገስታት ገዢ የነገስታት ንጉስ ኦኬ የሆነው እሱ ኢየሱስ ክርስቶስ ነው ማለት። መንግስትም ለአምላኩ እና ለአባቱ ካህናት እንድንሆን ላደረገ። በቃ ስለ አንድ ፐርሰን ነው እያወራ ያለው አይደለም ማለት የሆነ አካል አለ። ማን ነው ያንን ያደረገው? ኢየሱስ ክርስቶስ። እሺ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን። ባይዘው እዚህ ጋር ራሱ ከዘላለም እስከ ዘላለም ድረስ አለ። በቃ በዚህም ድንበር የለም መጨረሻም ድንበር የለውም ለክርስቶስ። ከዘላለም እስከ ዘላለም ምን ይሁን? ክብርና ምስጋና ኃይልም ለእርሱ ይሁን። በቃ ክርስቶስ ዘላለማዊ መሆኑ በግልጽ እየተናገረ ነው። ኦኬ ጅማሬም የለውም ከዘላለም ነው የሚለው። እስከ ዘላለም ሲል ፍጻሜም የለውም ማለት ነው። ስለዚህ ለእርሱ ባይዘው በባህሪው ክቡር መሆኑን የሚያጠይቅ ነው። ባይዘው ክብር ኃይል ለእርሱ ይሁን ሲባል ከዘላለም እስከ ዘላለም ክብር ኃይል የሚገባው ማን ነው? እግዚአብሔር በባህሪው ማለት ነው። ከዘላለም በባህሪው ክቡር የሆነ ከዘላለም በባህሪው ኃያል የሆነ እግዚአብሔር ብቻ ነው። ኦኬ ከዘላለም ሲሆን ማለት የሆነ አካላት ከብረው ሊሆን ይችላል፣ ግን ከዘላለም አይደለም። ኦኬ የሆነ ሰዓት ጅማሬ ሊኖረው ይችላል። ለምሳሌ ቅዱስ ጴጥሮስ ክብር አለ፣ አዎ ይከበራሉ ቅዱሳኖቹ፣ ግን ክብራቸው ከዘላለም ነው አይደለም፣ ጅማሬ ያለው። የክርስቶስ ግን ከዘላለም እስከ ዘላለም ምን ክብርና ኃይልም ጭምር ያለው ነው። ስለዚህ አሜን ይልና ይቀጥላል። እነሆ ሌላ ሰብጀክት መጣ አልመጣም? እነሆ ከደመና ጋር ይመጣል። ማን ነው እርሱ? ማን ነው ከደመና ጋር የሚመጣው? ኦፍኮርስ የታወቀ ነው። ሰብጀክት አልተቀየርም። ስቲል ክርስቶስ ኢየሱስ ነው የሚለው መልስ። ዓይንም ሁሉ የወጉትም ያዩታል። ማንን? ኢየሱስ ክርስቶስ። የተወጋው ከእርሱ በቀር ማንም የለም። የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ ይላል። ለምንድን ነው የምድር ወገኖች? ሲመጣ በደመና በክብር ነው የመጣው። የተወጋው ጎኑ እያሳየ መጣ። ለምንድን ነው የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ የሚሉት? እርሱ ስለ እርሱ ነው ኦኬ ዋይ ዋይ ይላሉ የተባለው። ለምን ስለ እርሱ ዋይ ዋይ ይላሉ? ለምንድን ነው ዋይ ዋይ የሚሉት የምድር ወገኖች ሁሉ? ምክንያቱ ቁጥር 8 ላይ ያለውን ስለሚላቸው ነው። ኦኬ ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ተወግቷል። ሲቸነከር ሩቅ ብእሲ መስሏቸው ነበር አይደል? እንዴ አይሁዳውያን እኮ ተዘባበቱበት። ሲወጋ ሲቸነከር ሲሰቀል አይተው ይሄማ አምላክ ቢሆን ኖሮ ራሱን ያድን ነበር። ተዘባበቱበት አይደል? ኦኬ የእግዚአብሔር ልጅ እንዳለውም የምር ቢሆን ኖሮ ራሱን ያድን ነበር፣ ሌሎችን ያድናል ራሱን ግን አያድንም ብለው ተዘባብተውበት ነበር። የተወጋው ነገር እጅው እያሳያቸው ሲመጣ በክብር ደመና። ኦኬ ደመና ባይዞ ክብርን ነው። ደመና ባይዞ መለኮታዊ ባህሪን ነው የሚያሳየው። ኦኬ በደመና ይመጣል ሲል ክብሩን ይገልጣል ማለት ነው። መለኮታዊ ክብር በኃይል በክብር በስልጣን ይመጣል ማለት ነው። ደመና እንደው ሊትራሊ ይሄ የምናየው ደመና ማለት አይደለም። ኦኬ በክብር በስልጣን ይመጣል ማለት ነው። ኦኬ ከዛ በኋላ እጁን እያሳየ ነው ግን የሚመጣው የወጉትን
እንዲያስተውሉ ኦኬ የተወጋው እሱ እንደሆነ ጌታ እንደሆነ እንዲያስተውሉና እንዲያውቁ እያሳየ እጆቹን ይመጣል። ስለዚህ የወጉት የሰቀሉት የተዘባበቱበት ሁሉ ምን ይላሉ? ዋይ ዋይ ይላሉ። ለምን? ለካ የሰቀልነው ጌታ፣ ለካ የተወጋው ጌታ የኛ ጌታ፣ የፍጥረታት ሁሉ ጌታ፣ የአማልክት ሁሉ አምላክ ነው ይላሉ ማለት ነው። ኦኬ ሶ ለዛ ነው ከደመና በክብር በኃይል ይመጣል። ማን ነው? በቃ ኢየሱስ ክርስቶስ ነው። አሁን እዚህ ጋር ያለውና የነበረ ይላል ነው የተባለው። ይላል ስቲል ስለ አንድ ሰብጀክት ነው ማለት ከላይ ይዞት ስለመጣ አካል ነው እየተናገረ ያለው። ስለ ሌላ አካል ቢያወራ ኖሮ እዚህ ጋር ሌላ ሰብጀክት 8 ላይ ሌላ ሰብጀክት እየተናገረ ቢሆን ኖሮ በሰዋሰው ሕግም እንደዚህ አይነት አጻጻፍ የለም። ሰብጀክት ከተቀየረ ግዴታ እዚህ ጋር ሰብጀክቱ መግባት አለበት። ኦኬ አለበለዚያ ግን ይመጣል ተብሎ ከዛ በኋላ አይንም ሁሉ የወጉትም ያዩታል እየተባለ ስለ እርሱ እየተባለ መጥቶ ከዛ እንዲህ ይላል እርሱ ማን ነው? በቃ ቁጥር 7 ላይ እየተባለው ይመጣል የተባለው አካል ነው። ይመጣል የተባለው ነው እንደዛ የሚለው። ኦኬ ከዛ ቁጥር 9 ምን ይላል አያችሁ? እኔ ብሎ ይጀምራል። አሁን እርሱ አይልም፣ ምክንያቱም ሰብጀክት ተቀየረ። አያል እኔ አማርኛ ማስተምረን አማርኛ ለሰን እናስተምር እንዴ? ኧረ ተው፣ ቢያንስ በአማርኛ አግዙን እንጂ በቋንቋ እንኳን አግዙ። ይኸው ሰብጀክት ወይም ደግሞ ዲ ዶር ኦፍ ዘ አክሽን ወይም ደግሞ የድርጊቱ ዋና አካል ሲቀየር ይኸው ሰብጀክት 9 ተቀየረ። ዮሐንስ ምን ብሎ ጀመረ? እኔ ብሎ ጀመረ። እኔ ወንድማችሁ ማን የሆንኩ ከእናንተ ጋር አብሬ መከራውን እና መንግስቱን የኢየሱስ ክርስቶስንም ትዕግስት የምካፈል ዮሐንስ ስለ እግዚአብሔር ቃልና ስለ ኢየሱስ ክርስቶስ ምስክር ፈጥሞ በምትባል ደሴት ነበርኳል። አሁን በቃ ሰብጀክት ተቀየረ። ዮሐንስ እኔ ብሎ ጀመረ። ኦኬ በጌታ ቀን ነበርኩ እያለ ስለራሱ መናገር ይጀምራል። ሶ ኢሚዲየትሊ 9 ላይ ነው ሐሳቡ ወይም ደግሞ ሰብጀክቱ የሚቀየረው እንጂ ከዛ በፊት ያሉት ሐሳቦች ስለ አንድ አካል እየተነገረ ይመጣል። እሱም የሰራዊት ጌታ የነገስታት ንጉስ የነገስታት ገዢ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ለወደደን ከሚለው ጀምሮ እስከ 8 ስለ ኢየሱስ ክርስቶስ ነው የሚናገረው። አውዳዊ ፍቺ ይሄን ፈታ። ከዛ በኋላ ደግሞ መጽሐፍ ቅዱስ ባለፈው ምን አሉ? መጽሐፍ ቅዱስ እኔም የመፍታት ስልጣን አለኝ እንዴ? ጋይስ እኔ ጋር የተቆረጠ አለው ተመለስ። አንተ ጋር ነው ማለት ነው። እሺ መጣ። እኔ ጋር መሀል ላይ ገስት መቀበል ምናምን እየቻልኩ አይደለም። ቀጥል ፓፓ። ኦኬ እንትን ተብሎ ነው ሪፖርት ደግሞ ጀመሩ። እሺ ይሰማል አይደል? አሁን እኔ ገስት መቀበልም አልቻልኩም። ገስቱን ራሱ ስነካው እንትን ነው የሚለውና ቀጥል። ለማንኛውም ብሮስኪ ቀጥል። ያንተ ይሰማል መሰማል። እሺ ጥሩ። ስለዚህ ልቀጥል። እሺ ስለዚህ ይሄንን አውዳዊ ፍቹን እንደዚህ ፈታን። ማንም ሰው ግን እንደ ገዛ ፈቃዱ መጽሐፍ ቅዱስን ወይም ደግሞ በተለይ እንደዚህ የትንቢትና የራእይ መጻሕፍቶችን በገዛ ፈቃዱ ማንም ሊተረጉም አልተፈቀደለትም። ኦኬ ራሳችን ማለት እኛንን እንደዚህ ያልነው አይደል? መጽሐፍ ቅዱስ በሚገባ ይናገራል አይደል? አይ ቲንክ አንደኛ ጴጥሮስ ምዕራፍ 3 ላይ ይመስለኛል 3:18 ካልተሳሳተ ምዕራፍ 3 መሰለኝ። ምዕራፍ 3 ወይ ምዕራፍ 4 ቆይ አንዴ ቼክ ላድርግልህ። ቀጥል አንተ ሐሳቡ ነው ያ አይደለም 3 ላይ ሁለተኛ ነው እንዴ? እስኪ I don't think so. ዋው እሺ ሁለተኛ ጴጥሮስ ምዕራፍ 3 ከቁጥር 15 ጀምሮ የጌታችንንም ትዕግስት ያኛው የአንደኛ ጴጥሮስ ምዕራፍ 1 አካባቢ ያለውም እሱ እስከዚያ ፈልገው ጋዲ ሁለተኛ ጴጥሮስ ምዕራፍ 3 ከቁጥር 15 ጀምሮ ምን ብሎ ይናገራል? የጌታችንም ትዕግስት
መዳናችሁ እንደሆነ ቁጠሩ። እንዲህም የተወደደው ወንድማችን ጳውሎስ ደግሞ እንደተሰጠው ጥበብ መጠን ጻፈላችሁ። በመልእክቱም ሁሉ ደግሞ እንደነገረ ስለዚህ ነገር ተናገረ ይልና በእነዚያ ዘንድ ይላል፣ በእነዚያ ዘንድ ለማስተዋል የሚያስቸግር ምን አለ ነገር አለ ይልና ያልተማሩትንና የማይጸኑትን ሰዎች ሌሎችን መጻሕፍት እንደሚያጣምሙ ይላል፣ እነዚህንም ደግሞ ለገዛ ጥፋታቸው ያጣምማሉ አለ። ኦኬ፣ ለገዛ ጥፋታቸው ምን ይላሉ? ያጣምማሉ። እንግዲህ እናንተ ወዳጆች ሆይ ይህን አስቀድማችሁ ስለምታውቁ በአመፀኞቹ ስህተት ተስባችሁ ከራሳችሁ ጽናት እንዳትወድቁ ተጠንቀቁ ይላል። አሁን እነዚህ ቁርአናቸውም አጣመው ነው የሚተረጉሙት፣ መጽሐፍ ቅዱስም እንደፈለጉ አጣመው የሚተረጉሙ አካላት አሉ። ኦኬ፣ የገዛ መጻሕፍታቸው ለጥፋታቸው እንደሚያጣምሙት ሁሉ መጽሐፍ ቅዱስም እነዚህ መጻሕፍትም ጭምር ምን አለ? ሌሎች መጻሕፍት እንደሚያጣምሙ እነዚህን ደግሞ ለገዛ ጥፋታቸው ያጣምማሉ እና ከነዚህ ሰዎች ተጠንቀቁ ነው የሚለው መጽሐፍ። መጽሐፍ ቅዱስ አጣመው ሊተረጉሙ ይችላል። እንኳን ሙስሊም ሆነ ልትተረጉም ይቅርና ማለት ነው ክርስቲያንን የሚሉ ራሱ ለገዛ ጥፋታቸው ሊተረጉሙ ይችላል ማለት ነው። ማንም ሰው ለገዛ ፈቃዱ ወይም ደግሞ ለገዛ ትምህርቱ መጽሐፍ ቅዱሱ ሊተረጉም አይችልም። ለምን? እሺ እንደዚህ ይላል። አይ ቲንክ እሺ አንዴ እሺ አንዴ በጣም ይቅርታ እንደዚህ አድርጌ አንዴ ያ ሁለተኛ ጴጥሮስ 1:20 አይሰማ? አይ ያንተ ይሰማል። ሜቢ ታች ኮንፊርም እያደረኳቸው ነው። እኔ መሀል ላይ እንትን እያለኝ ስለሆነ ቀጥል። አዎ እዛው ነበር ዝቅ ብላችሁ ስትመለከቱ ያ እዛው መጨረሻ ላይ ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 16 ጀምሮ ላንብብላችሁ። ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 16 ጀምሮ የእርሱን ግርማ አይተን እንጂ በብልሃት የተፈጠረውን ተረት በደንብ አስተውሉ። ሐዋርያ ቅዱስ ጴጥሮስ ምን እንደሚል የእርሱ እኛ ክርስቲያኖች ይሆን ነው ወይም ደግሞ ክርስቲያን የተባልነው ምን አይተን አይደለም፣ የሰው ፍልስፍና በብልሃት የተፈጠረውን ተረት ሳንከተል ምን አይተንን የእርሱን ግርማ አይተን እንጂ የክርስቶስን ግርማ ተመልክተን ነው እንጂ በብልሃት የተፈጠረውን ተረት ሳንከተል የጌታችንን የኢየሱስ ክርስቶስን ኃይልና መምጣት አስታወቅናችሁ ይል። የጌታችን ኃይሉ የጌታችን መምጣቱ ምንድነው? ተረት አይደለም። የሆነ የሰሙት ተረት በሰዎች ብልሃት የተፈጠረ ተረት አይደለም። ይቅርታ አንዴ ድምፅ ከውጭ እየገባ ልዝጋ ብዬ። ስለዚህ ምን አለ? በሰዎች የተፈጠረውን ተረት ይዘን ሳይሆን ምንድነው የኢየሱስ ክርስቶስ የግርማ መገለጥ ተመልክተን ነው ይልና የት ነው የክርስቶስን ግርማ መገለጥ የተመለከት ነው የሚለውን ሲናገር 17 ላይ ከገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ያ ድምፅ በመጣለት ጊዜ ከእግዚአብሔር አብ ክብርንና ምስጋናን ተቀብሏልና አብ አባቱን ሲያመሰግን አመሰግንሃለሁ ሲል ክርስቶስ ኦኬ በአባትና በልጅና በአባት ያለ መዋደድን የሚያመለክት እንደሆነ ሲያጠይቅ አብ ራሱ ልጁን ምን ብሎታል? ክብርንና ምስጋናን ሰጥቶታል። እሱ ደግሞ ተቀብሏል ከአባቱ ይላል። ስለዚህ እኛም አለ በቅዱሱ ተራራ ከእርሱ ጋር ሳለን ይላል ቅዱስ ጴጥሮስ ከክርስቶስ ጋር ኦፍ ኮርስ ከሶስቱ ደቀ መዛሙርት መካከል አብሮ የተገኘ ደቀ መዝሙር ነው። ስለዚህ ከእርሱ ጋር በቅዱሱ ተራራ ሳለን አለ ይህንን ድምፅ ከሰማይ ሲወርድ ሰማን። በቃ ከአብ ከራሱ ድምፅ ሰምተን እንጂ በሰዎች የተፈጠረ ተረት ተመልክተን የምንከተል አይደለንም ዘንድ ቀጠልና ከእርሱም ይልቅ እጅግ የጸና የትንቢት ቃል አለን። ከዚህ የሚበልጥ ደግሞ የትንቢት ቃል አለን። ምድርም እስኪጠባ ድረስ የንጋትም ኮከብ በልባችሁ እስኪወጣ ድረስ አለ ሰው በጨለማ ስፍራ የሚያበራን መብራት
እንደሚጠነቀቅ ይህን ቃል እየጠነቀቃችሁ መልካም ታደርጋላችሁ ካለ በኋላ ይህን በመጀመሪያ እወቁ፣ በመጽሐፍ ያለውን ትንቢት ሁሉ አለ። ኦኬ፣ በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደም። ሰው መጽሐፍ አገኘው ብሎ በመጽሐፍት ያሉትን ምን ቃላቶች ወይም ትንቢታቶች ወይም ደግሞ መልእክቶች ለገዛ ራሱ ሊተረጉማቸው በፍጹም አልተፈቀደም። ለምን? ትንቢት ከቶ በሰው ፈቃድ አልመጣምና። ትንቢት በሰው ፈቃድ አይደለም የመጣው። ዳሩ ግን አለ በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነተው ተናገሩ እንጂ። እዚህ ቅዱሳን ሰዎች ትንቢቱን የተናገሩት በመንፈስ ቅዱስ ተመርተው ቅዱሳን ሰዎች ናቸው የጻፉት። ትርጉሙም በመንፈስ ቅዱስ የተቃኙ የነዚህ ሐዋርያት የነዚህ ነቢያት ደቀ መዛሙርት የሆኑ ሊተረጉሙት ይገባል እንጂ ማንም ሰው ተነስቶ ለገዛ ፈቃዱ መጽሐፍትን ሊተረጉም በጭራሽ አልተፈቀደም። ይሄ ስለ መጽሐፍ ቅዱስ ነው። እዚህ መጽሐፍ ቅዱስ ማንም ተነስቶ እንደገዛ ፈቃዱ ሊተረጉም አይችልም። ቅዱሳን ሰዎች በመንፈስ ቅዱስ ተነተው የጻፉት እስከሆነ ድረስ የሚተረጎመው የምንረዳውን በመንፈስ ቅዱስ በተመሩ ቅዱሳን አባቶች ወይም ደግሞ ክርስቲያኖች ነው ማለት ነው። ከዚህ አንጻር የአባቶቻችንን ትርጓሜ እያንዳንዱ ብንመለከት የዚህ ክፍል ማለት ነው የዮሐንስ ራእይ ትርጓሜ ከቁጥር 1 ጀምሮ ያለውን ክፍል ስንመለከት እንግዲህ የአባቶቻችን ይህንን ክፍል ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል የተባለው አትናቴዎስን ብትመለከቱ፣ አውግስጢኖስን ብትመለከቱ፣ የቤተ ክርስቲያናችን አንድምታዋ ብትመለከቱ፣ ያ ታድሮስ ማላቲ አንድምታቸው ወይም ደግሞ ትርጓሜያቸው ብትመለከቱ፣ ኦኬ የግብፅ ኮፕቲክ ኮሜንታሪ የሚል መጻሕፍቶች አሏቸው። እዛ ኮሜንታሪ ሄዳችሁ የትም ብትመለከቱ ያለ የነበረ የሚመጣ ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ የተባለው ክርስቶስ ኢየሱስ ነው ተብሎ በግልጽ ተነግሯል። በቃ እዚሁ ራሱ ዝቅ ብለን 18 እና 19ም ራሱ ክርስቶስ ይደግመዋል። ባይዘው ያው የሰው ልጅ የሚመስልን አየው ይላል። ከቁጥር 13 ጀምራችሁ ስትመለከቱ በመቅረዞቹ መካከል የሰው ልጅ የሚመስልን አየው ይልና እርሱም እስከ እግሩ ድረስ ልብስ የለበሰው ደረቱንም በወርቅ መታጠቂያ የታጠቀ ነበረ ይልና ራሱና የራሱ ፀጉርም እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ፣ አይኖቹም እንደ እሳት ነበልባል ነበሩ ይላል። አሁን ጀስት ኢማጂን ቅዱስ ዮሐንስ እኮ የክርስቶስ ደቀ መዝሙር ነበር። አብሮት ከደረቱ ተጠግቶ ሲማር የነበረ ደቀ መዝሙሩ ነው። ክርስቶስን ግን በሰማያት በግርማው ሲመለከተው ምን አለ? የሰው ልጅን የሚመስል አየው ይልና ግርማው የተለየ ሆኖ ነው የሚመለከተው እና ምን አለ? ራሱ በጣም ነጭ ልክ ዳንኤል ትንቢተ ኢሳይያስ ምዕራፍ 7 ላይ እንደተመለከተው አይነት ራእይ ይመለከታል። ዘንድ እግሮቹም በእቶን የነጠረ የጋለ ናስ ይመስሉ ነበረ፣ ድምፁም እንደ ብዙ ውኆች ድምፅ ነበረ። በቀኝ እጁም 7 ከዋክብት ነበሩት። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚያበራ እንደ ፀሐይ ነበረ ይልና ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅኩ ይላል ዮሐንስ። ይሄን ራእይ በተመለከተ ጊዜ መቋቋም አልቻለም። ኦኬ እንደ ሞተ ሰው ሆኜ ወደቅኩ አለ። ማንን ተመልክቶ ይሆን እንደዚህ ወደቀ? ቀኝ እጁንም የርኅራኄ አምላክ ጌታ ደግሞ በቀኝ እጁንም ጫነብኝ፣ እንዲህም አለኝ አትፍራ አትፍራ ብሎ የሚያጸና ጌታ ማለት ነው። ኦኬ ቀኝ እጁንም ጫነብኝ ምን አለ? እንዲህም አለኝ አትፍራ ፊተኛውና መጨረሻው ሕያውም እኔ ነኝ አለ። አትፍራ ፊተኛውና መጨረሻው በቃ አልፋና ኦሜጋ ማለት መጀመሪያና መጨረሻ እኔ ነኝ፣ ሕያውም እኔ ነኝ አለው። ከዛ ይቀጥልና ሞቼም ነበርኩ፣ ሌላ አካል ነው እንዳንል ይኸው ሞቼም ነበርኩ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ አለ። ኦኬ እንግዲህ ያየኸውን አሁንም ያለውን ከዚህም በኋላ ይሆን ዘንድ ያለውን ጻፍ። በቀኝ እጄ ያየሃቸው የሰባቱ ከዋክብትና የሰባቱ የመቅረዞች ሚስጢር ይህ ነው። ሰባቱ ከዋክብት የሰባቱ አብያተ ክርስቲያናት፣ መላእክት ደግሞ የመሪዎቹ ምሳሌ ናቸው ብሎ ክርስቶስ ይነግረዋል ማለት ነው። አብያተ ክርስቲያናት በእጁ መካከል የያዘ ጌታ
እሱ ኢየሱስ ክርስቶስ ነው። ፊተኛ ኋለኛ ያለ የነበረ የሚመጣ ሁሉን የሚገዛ አምላክ የተባለው ኢየሱስ ክርስቶስ መሆኑ ከዚህ መረዳት እንችላለን። ጋዴ እግዚአብሔር ይስጥልን። አይሰማም ነበር ነው? አይ አንተ ጋር አይደለም ዮሐዴ፣ አንተ ይሰማ ነበር። እኔ ጋር ነው መሰለኝ። ኧረ ጋይስ ታብታብ አድርጉተው። እኔ እኮ በጣም እኮ አሰልቺ ነው ባይዘው። እኔ ባይዘው የሆነ ሰዓት ላይ መሀል ላይ እየተቋረጠብኝ ነበር። ታች ያሉ ዋናው ታች ያሉ ሰዎች ከሰሙ ይበቃል። ይሰማ ነበር አለ ዮባ የዮሐዴ ያንተም ይሰማ ነበር ጋዲ። ኦኬ አይ ጥሩ። እስቲ እጃችሁን አሰሩት ጋይስ። በጣም እኮ መቤቴ በጣም ነው ስልችት የሚለው። አንተ አንድ ነገር እንዲያደርጉ ብሎ በተደጋጋሚ በጠይቅ ልመና ነው የሚመስለው። ወላዲት አምላክን ቃልዮት ያሰማልን ነው ያድይ። ይሰማል የኔ ድምጻው? ኧረ በለው ዳታ ነው ወይስ ሪፖርት ነው? ምንድን ነው? ቀይ ያበራል ላይ? ኧረ አረንጓዴ ነው፣ ቀይ የለውም ብሮስኪ። እሺ ለማንኛውም ዋናው ታች ያሉ ሰዎች ከሰሙ ችግር የለውም። ይዋድዬ ቃልዮት ያሰማልን ብሮስኪ፣ ቃልዮት ያሰማልን። ይቅርታ እንደ ሐሳብ የተበታተነ ያው አሁን ዮሐዴ እዚህ እንዳሳያችሁ ማለት ነው። ኦኬ ዮሐዴ እንዳሳያችሁ ማለት ነው። ያው ይሄ ካሁን በኋላ እንግዲህ በተቻለ መጠን ኦኬ ካሁን በኋላ ከሰዎች ጋር ኢንተራክት ስናደርግ ከሰዎች ጋር ስናወራ ምን ስንል ዮሐንስ ራእይ ምዕራፍ 1 ላይ ያለውን ክፍል በቃ በዚህ መልኩ አውዱን ጠብቀን በቃ ራእይ ላይ ያለው በዚህ መልኩ ነው አንደርስታንድ የሚደረገው። ኦኬ ምዕራፍ 1 ላይ ለምሳሌ በቃ ሊያወናብዷችሁ የሚሞክሩት እዚህ ጋር ነው። ምዕራፍ 1 ላይ ያለው ቁጥር 4 ላይ ያለው ለአብ ነው ብሎ ከጠየቋቸው አዎ ለአብ ነው ብላችሁ መልሱ። ግን ምዕራፍ 1 ቁጥር 4 ላይ ያለውና የሚመጣው የተባለው አብ መሆኑ ቁጥር 8 ላይ ያለውና የሚመጣው ሁሉን የሚገዛ ጌታ አምላክ እኔ ነኝ ያለው ግዴታ ባይ ዲፎልት አብ ነው አያስብልም። ለምን እዛው ራእይ መጽሐፍ ላይ አብ ያለውና የሚመጣው ተብሏል፣ ወልድም ያለውና የሚመጣው ተብሏል። እኛ ደግሞ የሥላሴ አማኞች ነን። ኦኬ ያለውና የነበረው ሁሉን የሚገዛ ጌታ አምላክ ማለት መጀመሪያና መጨረሻ የሌለው ማለት ፍጡር ያልሆነ ማለት ነው። ኦኬ ስለዚህ በቅድስት ሥላሴ አስተምሮ ደግሞ አብም ወልድም መንፈስ ቅዱስም ፍጡር አይደሉም። ስለዚህ ያለውና የነበረው የሚለው አገላለጽ ለሶስቱም ይሆናል፣ ለሶስቱም አካላት ይሆናል፣ ለአብም ለወልድ ለመንፈስ ቅዱስ። ስለዚህ ቁጥር 4 ላይ ለአብ ነው ብላችሁ ስትመልሱ መለስ አድርጎ አይ በቃ ስለዚህ ባይ ዲፎልት ቁጥር 4 ላይ ለአብ ነው ከተባለው ቁጥር 8 ላይ ያለውም አብ ነው የሚለው እንትን ሴንስ አይሰጥም፣ አያስኬድም፣ ውሃም አያነሳም። በጣም የደከመና ለሚሆን አርጊውመንት ነው። ስለዚህ ከዚህ አንጻር ነገሩን እንረዳዋለን። ዮሐዴ ቃልዮት ያሰማልን ብሮስኪ። እስቲ ሜቢ ገስት መቀበያው ላይ ሙስሊሞች ካሉ ኦር ሌላ ቤተ እምነትም ካለ ምናምን ነገር እስቲ ሌትስ ትራይ። ጥያቄ ያላችሁ ሰዎች እዚህ ክፍል ላይ ግልጽ ያልሆነላችሁ ነገር ካለ ወይም ደግሞ ግልጽ ያልሆነለት ሰው ካለ እንትን እንበልና ኢዮባን ኢዮባ ካለ አንድ ሐሳብ ሰጠውና ሪፍሌክት እንዲያደርግበት ዲስከስ እያደረግን እንቆያለን። የአሁኑ ክፍል ላይ ግልጽ ያልሆነለት ሰው አለ ታች ካለ ሰው ያዲ ትልቁ ላይ ያለው ሰው ወይ ደግሞ በታብታብ እንዲመች ኦኬ እሺ ሁለቱን እንዴት ነበር የሚደረገው? ኤክስፓንድ ቦዝ የለውም እንዴ? እሺ እናድርግና ቆይ ኢዮባንና እኔን በትልቁ ላድርግ። ኦኬ እንደዚህ አይ ቲንክ ዚስ ኢዝ ቤተር። እሺ ሜቢ አሁኑ ክፍል ላይ ጥያቄ ያለው ሰው ክርስቲያንም ሆኖ ግልጽ ያልሆነለት ሰው ካለ ዮሐንስ ራእይ ምዕራፍ ይደገም ይብራራ። ጌታ ሆይ ትዕግስቱን ስጠኝ አለ ዮሐዴ።
ዩቲዩብ ላይ ገብታችሁ ድንገት ያሁኑ ማብራሪያ ያመለጣችሁ ሰዎች ካላችሁ ኦኬ ያመለጣችሁ ሰዎች ካላችሁ ዩቲዩብ ላይ ገብታችሁ ምናምን ነገር ለነፍሴ ቲዩብ እያስተላለፍከው ነው ብሮስኪ ላይቭ ነው። በቃ ያመለጣችሁ ሰዎችም ካላችሁ ኦር ድጋሚ መስማት የምትፈልጉ ሰዎች ካላችሁ ሰዓታችንን እኛም በአግባቡ እንድንጠቀም ለነፍሴ ቲዩብ የዮሐድ ዩቲዩብ ነው። እዛ ላይ ገብታችሁ ሪቫይዝ ማድረግ ትችላላችሁ። እዚህ ክፍል ላይ ጥያቄ የሌላችሁ ሰዎች ካላችሁ ኦኬ፣ እዚህ ክፍል ላይ ጥያቄ የሌላችሁ ሰዎች ካላችሁ ለዮሐዲ ለዮባ አንድ ሐሳብ ልስጠውና ዮባ አለ አይደል ሜቢ ሪፍሌክት እንድታረግበት ዮባ መልስ ለመመለስ አረባክ ተው አረባክ አንተ ሰውዬ ይሰማል አይደል ድምጼ? እኔ እኮ ግራ ገባኝ። ወይስ የለም? አይ አንተማ አለ ዮባ ነው። ኦኬ እሺ ቀጣይሽ የምናነሳው ሐሳብ ዮባ ከመጣ ኮንፊርም አድርገኝ። አንዴ መጥቻለሁ በለኝ። እዚህ ክፍል ላይ ጥያቄ ያላችሁ ክርስቲያኖች ከሌላችሁ ወደሚቀጥለው ሐሳብ እንሄዳለን። ሌላው ብዙ ጊዜ ማኒፕሌት ለማድረግ የሚሞክሩ ሰዎች ማኒፕሌት ሊያደርጉት የሚሞክሩት ሐሳብ ወይ ደግሞ ከጌታችን ከኢየሱስ ክርስቶስ ጋር በተገናኘ ማኒፕሌት ለማድረግ የሚሞክሩት አንድ ክፍል ምንድነው ከተባለ ዮሐንስ ወንጌል ምዕራፍ 1 ነው። ኦኬ ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ ያለውን ክፍል ነው። አሁንም ያው እኛ እንግዲህ በቃ ላይቭ ሴሽናችንን ክፍት አድርገን ይሄ ክፍልም ያው ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ ምን ብሎ ይነበባል? ቃሉ እንደምታውቁት ነው። በመጀመሪያም ቃል ነበረ፣ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። አሁን ይሄንን ክፍል በጣም ብዙ ሰዎች ማኒፕሌት ሊያደርጉት ይሞክራሉ። ቃል የሚለው እዚህ ጋር ጀስት ንግግር ነው የሚሉ ሰዎች አሉ፣ ሐሳብ ነው የሚሉ ሰዎች አሉ። እንግዲህ ባለፈው የዋዲ ሲል ነው እኔም የሆነ ሰው እንደዛ ብሎ ፈቶታል ሲል ነው የሰማሁት። ትምህርትም ነው ብሎ የሚፈቱት ሰዎች አሉና እንደዚህ አይነት እምነት ያላችሁ ሰዎች ካላችሁ አሁንም ገስት መላክ ይቻላል። ገስቱ ክፍት ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይሄ ክፍል ፐርሰን ነው ብለን ነው የምናምነው እኛ። ፐርሰን ኦኬ፣ እኔነት ያለው እዚህ ጋር ቃል የተባለው እኔነት ያለው ወይ ደግሞ እኔ ማለት የሚችል ነው ብለን ነው የምናምነው። ኦኬ፣ እዚህ ክፍል ላይ አንዳንድ ሐሳቦችን ዲስከስ እናደርጋለን። ሜቢ ዮባ የተወሰነ እንደሄድበት አስቤ ነበረ። መታል ዮባ? አዎ መጥቻለሁ ጋዲ። አንተ ሰውዬ እኮ መሀል ላይ ምንድነው ዲሳፒር የምታደርገው? ያራዳልች ወጣ ብዬ ነበረ። ኦኬ በየትኛው ሊቀጥል? ዮሐንስ ወንጌል ምዕራፍ 1 ላይ ያለው ሐሳብ አለ አይደል? ያው እንደምታውቀው ይሄንን ክፍል ኦንሊ ጂሰሶችን በለው ምን እግዚአብሔር ይስጥልኝ ያለው እሱ ኔትወርክ ነው መሰለኝ ታውቃለህ። ተመለስኩኝ። አሁን ተመልሰሃል። አንተ ሰው ኔትወርክ ነው መሰለኝ። ኔትወርክ ላጣላለም በየትኛው አልከኝ? እኔ ደግሞ እግዚአብሔር ይስጥልኝ ስትለኝ ዮሐንስ ወንጌል ምዕራፍ 1 ላይ ያለ አይደለ? እሺ ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ ያው ብዙ ጊዜ እንደምታውቀው ኦንሊ ጂሰሶችም ሙስሊሞችም ለምሳሌ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ የሚለውን ያው እዛ ክፍል ላይ እስከ ታች እስከ 6 እስከ 7 ልትወርድ ትችላለህ። እኔነት የሌለው አለ አይደል? አንዳንዶች ሐሳብ ብለው ይፈቱታል እንደምታውቀው። አንዳንዶች ደግሞ ይሄ የተስፋ ቃሉን ነው ከተስፋ ቃል አንጻር ነው የተነገረው ይላሉ። እኛ ክርስቲያኖች ግን የምናምነው እኔነት ያለው ፐርሰን እኔ ማለት የሚችል ፐርሰን ነው ብለን ነው የምናምነውና እስቲ ይሄንን ክፍል በደንብ ብሬክ ዳውን አድርገህ ታች ላሉ ሰዎች ብታብራራላቸው ዮባ። ጌታ ኢየሱስ ክርስቶስ ወይ! ኧረ ኔትወርክ አብዷል። ኔትወርኩ እንግዲህ ጋይስ በጣም ይቅርታ አድርጉልን። እንግዲህ ምን ማድረግ ይቻላል? እሺ በቃ እኔ ራሴ ልሂድበት። ካልሆነ እስቲ ቆይ አንድ 30 ሰከንድ እንሞክረውና መጥቷል። እሺ ኔትወርኩ በጣም እያዛጋው ነው። ዮባ ነው ደግሞ እኮ ልክ የቱ ላይ ብዬ ልክ ዮሐንስ ወንጌል ምዕራፍ 1 ስትል ላጥ
እንጂ አልሰማሁክም አልኩ አልሰማኝም። ላይክ ከምን አንፃር ብታብራራው መልካም ነው ብዬ ያወራሁትን ፓርት ከኦል ጂሰሶች አንፃር የሚለውን ሰምቻለሁ። ከኦል ጂሰስ አንፃር ብቻ ሳይሆን እንዳልኩ ያው ይሄ እኔነት የሌለው አለ አይደለ? አሁን አንዳንዶች የተስፋ ቃል ይሉታል፣ አንዳንዶች እንደው ዝም ብለው ትምህርት ነው ቃል ነው ንግግር ነው አድርገው ላይክ እንደዛ ሊረዱት የሚሞክሩት ሰዎች አሉና ይሄ ክፍል የምርስ ስለ ንግግር ወይ ስለ ተስፋ ቃል ነው የሚያወራው ወይስ እኔነት ስላለው ፐርሰን ነው የሚያወራው የሚለውን ነገር ከቁጥር 1 ጀምረ እስከ 4 እስከ 5 ሄደ ከፈለክ በደንብ ታብራራላችሁ ታች ላሉ ሰዎች። እሺ በተወሰነ መጠን የተወሰኑ ሐሳቦችን እናንሳና ምናልባት የቀረንተኖች ነገሮችን ደግሞ በይበልጥ እንትን ትሉታላችሁ። አስቀድሞ በመጀመሪያ ደረጃ ልናቀ የሚገባው መጽሐፍ ቅዱስ ኢየሱስ ክርስቶስን አምላክ ነው ስላለን ነው ምናመልከው እንጂ አምላክ እንዲሆንልን እንፈልጋለን ብለን በእጅ ብልጫ ሾመን ምና እንደዛ አይደለም። መጽሐፍ ቅዱስ አምላክ ነው ብሎናል። የመጀመሪያ ማወቅ ያለባችሁ እሱ ነው። ሲቀጥል ደግሞ ከዚሁ ጋር በተያያዘ እንደው ኢየሱስ አምላክ አይደለም ብላችሁ መጽሐፍ ቅዱስ ለመጥቀስ የምትሞክሩ ሰዎች ካላችሁ ምን አነሳቸውንም ጥያቄዎች ልትመልሱልን ይገባል። አንዱን ጥያቄ እዚሁ ክፍል ላይ እጠይቃለሁ ማለት ነው። መመለስ የሚችልም ሰው ካለ ገብቶ መመለስ ይችላል። ነብይ እንዲህ ይባልለታል ወይ ብዬ ጠይቃለሁ። አዎ ካልከኝ ከመጽሐፍ ታሳየኛለህ፣ ችግር የለውም ከራስ መጽሐፍም ቢሆን ማለት ነው። ወደ ሐሳቡ ስንሄድ የዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበረ ይላል። በመጀመሪያው ማን ነበረ? ቃል ነበረ። ነበረ የምትለው ቃል ራሱ የምትነገረው ለማን ነው ሲባል ፐርሰን ለሆነ እኔ ባይ ስም ያለው ግብር ያለው ለእርሱ ነው ነበረ ሊባልለት የሚችለው ማለት ነው። ስለዚህ በመጀመሪያ ቃል ነበረ፣ መኖሩን ነገረን። ይሄ በመጀመሪያ የነበረው ቃል በማን ዘንድ ነበረ? ቃልም በእግዚአብሔር ዘንድ ነበረ አለ። ስለዚህ የነበረው ራሱ በማን ዘንድ ነው? በእግዚአብሔር ዘንድ። ዘላለማዊ ከሆነው ከአባቱ ጋር ዘላለማዊው ልጁ ቃል ነበረ ማለት ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። ከዛስ ቃልም እግዚአብሔር ነበረ አለ። ምንነቱ ምንድነው? አምላክነት ነው። ስለዚህ ምንነቱን ሲነግረን እግዚአብሔር ነበረ። አሁን እዚህ ጋር አንድ ነገር እናንሳ። የመጀመሪያው ንግግር ነው ለሚሉ አካላት ይሄ ንግግር ነበረ ተብሎ ከተነገረለት ንግግር ይሆናል ወይ? የኔ ንግግር ከእንትና ጋር ነበረ ከኢዮብ ጋር ነበረ ይባላል? ንግግሬ አሁን ጋዲ ብዬ ተጣራው ንግግር ነው አይደለ? ጋዲ የሚለው የኢዮብ ቃል ከኢዮብ ጋር ነበረ እንደዛ ይባላል? የሚባል ከሆነ እናያለን፣ በማስረጃ ታሳዩናላችሁ። ከዛን ይቀጥልና በዚህ አያበቃም። ይቀጥልና በእግዚአብሔር ዘንድ ነበረ ይላል። ከኦልጂሰስ አንፃር ስናየው ውስጥ ብለን ካልፈታን ብለው ስግጥ ስለሚሉ ይሁንላችሁን በላቸውና ቃልም በእግዚአብሔር ውስጥ ነበረ አሉ። እሺ ከዛስ ቀጥሎ ያለው ምንድነው የሚለው? ቃልም እግዚአብሔር ነበር አይደል? በእግዚአብሔር ውስጥ እግዚአብሔር አለ ማለት ነው ብለን ጠይቃለን። በእግዚአብሔር ውስጥ ሌላ እግዚአብሔር አለ ወይ? ይሄንን ጥያቄ መመለስ የሚችል ኦልጂሰስ ካለ ይሄው በሩ ክፍት ነው። ስለዚህ ቃልም በእግዚአብሔር ዘንድ ነበረ አለ። ቃልም ደግሞ እግዚአብሔር ነበረ። እግዚአብሔር ነበረ የተባለው ቃል ዝቅ ብሎ ምን ብሎናል? ሰው ሆነ ብሎናል አይደል? ቃልም ስጋ ሆነ። ስጋ ሆነ ሲል ሰው ሆነ እያለን ነው። ቃልም ስጋ ሆነ ተብሎለታል። ይሄው ቃል በአባቱ ዘንድ በክብር የነበረ ስለሆነ ምን ብሎ ተናግሯል? ራሱ ቃል አባት ሆይ ዓለም ሳይፈጠር ባንተ ዘንድ በነበረኝ ክብር አክብረኝ ብሎ ተናግሯል። ስለዚህ ዓለም ሳይፈጠር በእርሱ ዘንድ በምን ነበረ? በክብር። ንግግር ስለሆነ ወይስ አካላዊ ስለሆነ? ንግግር ስለሆነ ከሆነ ንግግር በክብር ነበርኩ ሊል አይችልም። አካላዊ ስለሆነ ነው በአባቱ ዘንድ በክብር እንደነበረ የሚናገረው ማለት ነው። አምላክነቱን ከብዙ ነገር አንፃር ማሳየት ይቻላል። ነገር ግን እንደው አይንን ግንባር ያርገው ካልሆነ በቀር መጽሐፍ ቅዱስ በደንብ በመላት ነው ስለ ክርስቶስ አምላክነት የሚናገረው ማለት ነው። ይቀጥልና ይህም በመጀመሪያው በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ አልሆነም ይላል። አሁን ሁሉ በእርሱ ሆነ የተባለው እንግዲህ የቋንቋውን የምንመለከት ከሆነ ስለማን እየነገረን ነው የመጣው? ከመጀመሪያ ስለ ቃል ነው እንጂ አብሮት ስለነበረ ወይም ስለ እግዚአብሔር አብ አይደለም። የንግግሩ ነጥቡ እሱ አይደለም ማለት ነው። ምን ማለት ነው?
በመጀመሪያ ቃል ነበረ አለና አሁን የነበረውን ቃል ወደ ማብራራት ነው ሄደው መጽሐፉ። ይህንኑ እያለን ወርታች የሚወርደው። ስለዚህ በዛው ሴንስ ነው ልንረዳው የሚገባው ማለት ነው መጽሐፉን። በመጀመሪያ ቃል ነበረ፣ ስለ ቃል ነገረን። ቃልም በእግዚአብሔር ዘንድ ነበረ፣ በአባቱ ዘንድ እንዳለ ነገረን። ከዛስ ቃልም እግዚአብሔር ነበረ፣ እግዚአብሔርነቱን ነገረን። ይህም በመጀመሪያ በእግዚአብሔር ዘንድ ነበረ፣ እሱን ነገረን። ከዛስ ሁሉ በእርሱ ሆነ። ማን ብሎናል? መጀመሪያ ቃል አይደል? በቃል ሁሉ በቃል ነው የሆነው። ሁሉ በቃል መሆኑን ግን ይሄ መጽሐፍ ቅዱስ ብቸኛ ማስረጃችን ነው አይደለም። ዕብራውያን ምዕራፍ 1 ላይ ምን ብሎ ተናግሯል? ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን ይላል። ዓለማት የተፈጠሩት በልጁ ነው። ልጁም ማን ብሎታል? ቃል ሲባል ስለ ልጁ እየተነገረ ነው። መዝሙርም ላይ ሄደን ስናይ ዓለማት የተፈጠሩት በልጁ ሰማያት የጸኑት በልጁ እንደሆነ ይናገራል ማለት ነው መዝሙረኛው ዳዊት። ሁሉ በእርሱ ሆነ በቃል። አሁን እዚህ ጋር አንድ ጥያቄ እንጠይቅ። እንደምትሉት ንግግር ከሆነ ከላይ ጥያቄዎችን ጠይቀናል። ነበረ ስለመባሉ፣ ራሱ እግዚአብሔር ስለመባሉ፣ ንግግር ራሱ ደግሞ በተናጋሪው አካል ሊጠራ አይችልም። የኔ ቃል የኔ ነው እንጂ እኔ አይደለም። ወይ ማለት የኢዮብ ቃል እንጂ ኢዮብ ሊሆን አይችልም። ይችላል እንዴ? የእናንተ ንግግር ለምሳሌ የመሐመድ ንግግር በራሳችሁ ሰው ይሁን ምሳሌ በሚለው ነው። የመሐመድ ንግግር እንጂ መሐመድ ይሆናል? የሚሆን ከሆነ ብዙ በተናገረ ቁጥር ብዙ መሐመዶች ይኖራሉ ማለት ነው። ስለዚህ አይሆንም። እዚህ ጋር ግን ምን ተብሏል? ቃልም እግዚአብሔር ነበረ ተብሏል። ስለዚህ ምንነቱ አምላክነት ነው። ማንነትና ምንነት የሚባል ነገር አለ። ማንነት ፐርሰን ነው፣ እኔ ባይነት ነው። ምንነት ደግሞ ባህሪ ነው። ምንነቱ አምላክነት ነው፣ ማንነቱ ቃልነት ነው ወይም ወልድነት ነው። ከዛ ሁሉ በእርሱ ሆነ፣ ከሆነ አንዳች እንኳን ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ሕይወት የሆነው ራሱ በእርሱ ነው። ሕይወት የነበረው ራሱ በእርሱ ነው። ምክንያቱስ ዓለማትን ካለመኖር ወደ መኖር ያመጣው እርሱ ስለሆነ ብሎ አምላክነቱን ይናገራል። ከዚሁ ጋር በተያያዘ አንድ ጥቅስ ብቻ ልጥቀስና አበቃለሁ። ይህንኑ ክፍል የሚያብራራልን ማለት ነው። ራሱ ዮሐንስ በመልእክቱ ላይ ደግሞ እንዲህ ብሎናል። ስለ ሕይወት ቃል አለ። ወንጌሉን የጻፈው ዮሐንስ ነው። ስለ ሕይወት ቃል ከመጀመሪያ የነበረውና የሰማነውን በዓይኖቻችንም ያየነውን የተመለከትነውንም እጆቻችን የዳሰሱትንም እናወራለን። ሕይወትም ተገለጠ፣ አይተንም እንመሰክራለን። ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለም ሕይወት እናወራችኋለናል። ከአብ ዘንድ ዮሐንስ ወንጌል ላይ ምን ብሎናል? ምዕራፍ 1 ላይ በእግዚአብሔር ዘንድ ነበር አለ። ስለዚህ በአባቱ ዘንድ ነበር ማለት ነው። በአብ ዘንድ የነበረውን የተገለጠውን ምን ብለነዋል? ዳሰነዋል፣ አይተነዋል አሉ። እንዴት አዩት? ስጋ ለብሶ። እዛው ዮሐንስ ወንጌል ላይ ቁጥር 14 ላይ ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ ይላል አይደለ? ስጋ ለብሶ ስታይ ሰው ሆኖ መጥቶ ፍጹም ሰውነቱን ሲያሳይ አምላክነቱን ልትዘነጋ አይገባም። ምክንያቱም ፍጹም ሰውነቱን የነገረ መጽሐፍ ራሱ ዘላለማዊ መሆኑን እየነገረ ነው። እኔ በጣም ይገርመኝ፣ በጣም የከሸፈ ሐሳባቸው ይሄው መጽሐፍ ቅዱስ እኮ ኢየሱስን ሰው ነው ይላል ብሎ ይናገራል ይሉናል። አዎ ሰው ብቻ ነው ይለዋል። ግን ሰው ነው ያለ ራሱ መጽሐፍ ራሱ ደግሞ ምን ብሎናል? ይሄው ዘላለማዊ መሆኑን ነግሮናል፣ አምላክነቱን ነግሮናል በግልጽ። ሐዋርያው ጳውሎስ ቃል በቃል ነው ኢየሱስ ክርስቶስን አምላክ ያለው። ግን የጳውሎስን መልእክት ወይም የጳውሎስን ሐሳብ መቀበል አይፈልጉም። ምክንያቱም የጳውሎስን ሐሳብ ከተቀበሉ ምናቸው ይፈርሳል? ቁርአናቸው ይፈርሳል አይደል? የቁርአን ሐሳብ ይፈርሳል። አላህ አምላክ አይደለም ብሎ መደምደም ይሆናል ማለት ነው። እንዲህ ይለናል፣ አባቶች ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። አሜን። ይኸው ከሁሉ በላይ የተባረከ አምላክ ነው። ለመቼ? ለዘላለም። ይኸው ቃል በቃል መጽሐፍ ቅዱስ እንዲህ ይላል። ይህም ጳውሎስ ነግሮናል። ስለዚህ ሰውነቱን ከመጽሐፍ ወስደ ኢየሱስ እኮ ሰው ነው ምትለኝ ከሆነ ይኸው ራሱ መጽሐፍ አምላክም ነው ብሎናል። ስለዚህ ዮሐንስ ወንጌል ምዕራፍ 1
ከአንድ ጀምሮ ያለውን ሐሳብ ስንመለከት ከመልእክቱም ጋር ራሱ የጳውሎስ የዮሐንስ መልእክት ጋር አያይዘን ስንመለከት አካላዊ ቃል ስለመሆኑ ከወልድ ጂሰስ አንፃር ብዙ እንትን ያላልኩት ያው ብዙም ስላልሆነ እነሱም ማለት ነው። ግን ከወልድ ጂሰስ አንፃር የምናየው ከሆነ ዝቅ ባለን ቁጥር ብዙ አስቂ ነገሮች ይነሳሉ። ምክንያቱም ከስጋ የተዘጋጀው ከቃል ነው እንጂ ራሱ ቃል ስጋ ሆነ የሚለውን ወይም ስጋ ነሳ የሚለውን ስለማይቀበሉ ከቃል ስጋ ተዘጋጀ ይላሉ። አንድ ነገር ላሳያችሁ። ቁጥር 1 ላይ ቃልም እግዚአብሔር ነበረ ነው አይደል የሚለው? እግዚአብሔር የነበረው ቃል ከእግዚአብሔር የነበረው ቃል ስጋ ከተዘጋጀበት ማለት ቃል ራሱ ስጋ ሆነ ማለት ከቃል ስጋ ተዘጋጀ ስለሆነ ማለት ነው። መልሶ ምን ይላሉ? ስጋው የአብ ማደሪያ ነው ይላሉ። የአብ ማደሪያ ነው። ይቀጥሉና ደግሞ እግዚአብሔር ከአብ በቀር የሚባል የለም ይላሉ። ማለት እግዚአብሔር ከተባለ ሁሌም አብ ነው ይላሉ። ስለዚህ ዮሐንስ ወንጌል ምዕራፍ 1 ላይ እግዚአብሔር የተባለው ቃልም እግዚአብሔር ነበር ስለተባለ ቃል እግዚአብሔር ተብሏልና አብ ነው ወይ ብለን እንጠይቃለን። አይደለም ካሉ በአብ ዘንድ ሌላ እግዚአብሔር ነበረ እያሉ ነው። ስለዚህ አዎ ይላሉ፣ አይነጠልም ይሉናል። እሺ እሱን እንቀበልና ስጋ ተዘጋጅቶበታል አይደል? አዎ ከቃል ማለት ነው። እንዴት የአብ ማደሪያ ሆነ? ምክንያቱም ራሱ አብ ነው። ስጋ ተዘጋጀበት ከመባሉ አስቀድሞ አብ ነው። እግዚአብሔር የተባለ ሁሉ አብ ነው። ታስታውሳለህ ጋር የሆነ ጊዜ ስንወያይ 2 የሆነ ጊዜ ማነው ቢኒያም ጋር ዲቤት አድርገን የዘፍጥረትን ጠይቀን ነበር። እግዚአብሔር ከእግዚአብሔር ዘንድ እሳትና ዲንን አዘነበ ይላል። አንዱ እግዚአብሔር ማን ነው ሲባል መልአክ ነው አሉ። ምክንያቱም መውጫ ቀዳዳ የለውም። ይሄ ስላሴን የመካድ አባዜ ከነዚህ ጥያቄዎች ሊያልፍ አይችልም። ስለዚህ ሽምጠጣ ነው የሚሆነው ማለት ነው። ስለዚህ ከስጋው ማነው ከቃሉ ስጋን አዘጋጀ ራሱ ደግሞ አብ አደረበት የሚለው እሱን ያመጣል። ፕላስ ደግሞ ውስጥ ነው ብለው የሚተረጉሙ ዘንድ የሚለውን ማለት ነው። ዘንድ የሚለው ግሪኩም ላይ ሲታይ እንግሊዘኛውም ላይ ሲታይ አማርኛውም ዘንድ ነው። ጋ ተብሎ ሊተረጎም ይችላል እንጂ ውስጥ ተብሎ የሚተረጎሙበት ምክንያት የለም። ውስጥም ካሉ ግን ጥያቄውን ስናቀርብ በእግዚአብሔር ዘንድ እግዚአብሔር ነበር የሚለውን በእግዚአብሔር ውስጥ እግዚአብሔር ነበር ያስብልባቸውና ሌላ ያሰት ትምህርት ያደርገዋል። አካላዊ አይደለም ለሚሉ ደግሞ ነበረ ስለመባሉ ራሱ እግዚአብሔር ስለመባሉ ሁሉ በእርሱ ሆነ ስለመባሉ ከሆነውም አንዳች እንኳን ያለ እርሱ አልሆነም ስለመባሉ የዮሐንስ መልእክትም ላይ ስንመለከተው ይህንኑ ሐሳብ የሚያብራራው አካላዊ ስለመሆኑና ዘላለማዊ ስለመሆኑ አምላክ ስለመሆኑ እንደሆነ አስተዋይ ሰው ልብ ሊለው ይገባል ማለት ነው። እግዚአብሔር ይስጥልኝ። እናመሰግናለን ዮባዬ፣ እግዚአብሔር ያክብርልን። ብሮስኪ በደንብ ጥሩ ማብራሪያ ነው። ዮሐንስ ወንጌል ምዕራፍ 1ን እንደው አንዳንድ ሰዎች በሌላ መልኩ አጣመው ዞር አድርገው ግን ክፍሉን ሁሌም ዮሐንስ ወንጌል ስታነቡ ጋይስ ኦኬ፣ ዮሐንስ ወንጌል ምዕራፍ 1ን አሁን ዮባ እንዳላችሁ ዮሐንስ ወንጌል ምዕራፍ 1 ስታነቡ ከቁጥር 1 ጀምራችሁ ይቅርታ እንዴ ዮሐንስ ወንጌል ምዕራፍ 1 ስታነቡ ከቁጥር 1 ጀምሮ እስከ 14 ያለውን አንብቡት። እሺ ሙሉ አውዱን ጠብቆ መፈታት ያለበት ኦኬ፣ ሙሉ አውዱን ጠብቆ መፈታት ያለበትና ሙሉ አውዱን ስትረዱት ደግሞ ይሄ ቃል በመጀመሪያ ቃል ነበር የተባለው ቃል ሎጎስ ማለት ነው። እኔነት ያለው ፐርሰን እንደሆነ ለምን ያ ቃል የተባለው ሁሉ በእርሱ ሆነ እንደዚህ የሚሉ ነገሮች በሙሉ ለምን መጽሐፍ ቅዱሳችን ዮሐንስ ወንጌል ብቻ ሳይሆን ስልክ ገብቶብኝ ነው ይቅርታ። ኤኒዌይስ ዮባ ያብራራው እንትን ይላል። እቺ ሰዎችም ስለገቡ በደንብ ዲስከስ የምናደርግ ይሆናል። እሺ ኦመር የሚል ዩዘር ኔም ዮቶር እንኳን ከኛ ወገን ስለሆንኩ ቆይ ይቀበላለሁ። ኦመር የሚል ዩዘር ኔም እንኳን ደህና መጣ። እንኳን ደህና ቆያችሁ። አሁን በሚያወራው ላይ የዮሐንስ መልእክት ላይና ሌሎች ላይ አምላክ ስለተባለበት ከርሱ ውጪ መጠየቅ እችላለሁ? ጥያቄ ይቀርታል። አይ ያው ርዕስ በመጀመሪያ ደረጃ ለመጠየቅ ሳይሆን አሁን ያንተን መረዳትን ብናውቅ ደስ ይለናል። ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበር የተባለው ቃል ማን ነው? የተስፋው ቃል ለአብርሃም የተነገረው የተስፋው ቃል። የተስፋው ቃል ነው። አዎ እሺ
በደንብ አስተውሉታች ያላችሁ ሰዎች በመጀመሪያው ቃል ነበረ፣ የተስፋው ቃል ነው። እሺ ቃልም በእግዚአብሔር ዘንድ ነበረ። ዊዝ ጋድ የተባለው የተስፋው ቃል ነው ከእግዚአብሔር ጋር የነበረው። እንዴት ነው የተስፋው ቃል? እስኪ አብራራው። ከእግዚአብሔር ጋር የነበረው እኮ 14 ላይ ቃልም ስጋ ሆነ ያለውን ለአብርሃም ወይ ወደ 14 እንመጣለን። በስርዓት ችግር የለም። ከቁጥር 1 ጀምሮ ስለሆነ የምንፈታው 14 ጋር አንሄድም። መጀመሪያ እንዴት ነው የተስፋው ቃል ከእግዚአብሔር ጋር የነበረው? እኮ የሱ ፕላን የሱ እቅድ በእግዚአብሔር ዘንድ ነበረ ማለት ነው። ሂስ ፕላን እሱን ከእግዚአብሔር ጋር ዊዝ ጋር ነበረ፣ ከእግዚአብሔር ጋር ነበረ ወይስ በእግዚአብሔር ሐሳብ ውስጥ? እኮ በእግዚአብሔር ፕላን ውስጥ ነበር ማለት ነው። ዘንድ ነበር ማለት የታል ፕላን የሚል ነገር ግን መጽሐፍ ቅዱስ ላይ የለም። ፕላን የሚል ነገር እኮሽ እንደዛ አንተ ዘንድ ማለት አብሮ ነበር ማለት ብለህ ነው የምትረዳው? ዊዝ ነው የሚለው አይደለም? እሺ ዊዝ ካለ ደግሞ እሺ እንስማማና ቀጥሎ ደግሞ ቃልም እግዚአብሔር ነበር ይላል። ቆይ እሱን እኮ ወደዛ ልመጣለን። ፕሮስቶንቲዮን ነው አይደል የሚለው ግሪኩ? ስለዚህ ዊዝ ነው የሚለው፣ ዊዝ ጋድ ነው የሚለው። እሺ እንቀጥል። ይሄም ሲጀመር እንደማያዋጣ የእግዚአብሔር ሐሳብ ራሱ የተስፋ ቃሉ እንደዛ ነው። እሺ የተስፋ ቃሉ እግዚአብሔር ነበረ። ይቅርታና ጋዲሳ እንደው ግሪኩን ካልክ እኮ ሆቲዮስ እና ቲዮስ እኮ ዲፈረንስ አለው አይደል? ቆይ ወደሱ እንመጣለን፣ ችግር የለውም። ወደሱ እንመጣለን። የተስፋው ቃል ነው፣ ቃል የተባለ የተስፋ ቃል ነው። ቃልም እግዚአብሔር ነበረ ይላል አይደል? የተስፋው ቃል እግዚአብሔር ነበረ። የተስፋው ቃል እግዚአብሔር ነው እኮ። እግዚአብሔር የሚለው ግሪኩን ማየት ይጠበቅብናል። ሆቲዮስ ሳይሆን ቲዮስ ብቻ ነው ያለው። ቲዮስም ይሁን ምንም ይሁን የተስፋው ቃል እግዚአብሔር ነበረ እኮ። አንደኛው አይደለም፣ ስለሱ አይደለም ፖይንት። ቆይ ስለሱ አይደለም ፖይንት። የተስፋው ቃል ራሱ ባይተሰልፍ ዲቫይን የሆነ ነገር ነው። ዲቫይን ነው አይልማ። ዲቫይን የሚሆነው ሆቲዮስ ቢል ነበር። እዚህ ጋር ግን ቲዮስ ብቻ ነው ያለው። ዴፊኒት ቲዮስ የሚለው ለአምላክ ይሰጣል። እሱ ወደ ዲፊኒት አርቲክልም ወደ ምንም እንመጣለን። ቆይ አንዴ አሁን ልታመልጥ ስማኝ። እሺ ስማኝ በደንብ። የተስፋው ቃል ባይተሰልፍ እግዚአብሔር ነበረ ይላል ወይ? እግዚአብሔር ነው ይባላል? የተስፋው ቃል ራሱ ባይተሰልፍ እንደ ፐርሰን ያንተ ጥያቄ ትክክል የሚሆን ኖሮ ሆቲዮስ ቢል ዘብ ይጨመርበት ኖሮ ስለሱ አይደለም። እኔ አሁን ስለ ቲዮስ ስለሱ አይደለም ፖይንት። ሰማኛ እንዴ ቆይ፣ እኔ ስለሱ አይደለም ፖይንት። ቃል የተባለው የተስፋ ቃል ነው ብለኸኝ፣ የተስፋ ቃል የሚባለው እግዚአብሔር ነበረ ተብሎ ይነገርለታል ወይ? የተስፋ ቃል አይደንቲቲ ነው። ይሄ አይደንቲቲነቱን እንጂ ዲቫይንነቱን አይደለም የሚያመለክተው። የተስፋ ቃል ምንድነው? ሐሳብ ነው አይደል? ሐሳቡን ነው እግዚአብሔር ነው እያልከኝ ያለው? እሱ ሐሳብ እግዚአብሔር ነው ሲል እኮ እዚህ ጋር ዲቫይንነቱን አይደለም። ያንተ ጥያቄ እኮ ትክክል የሚሆነው ምኑን ነው? ሆቲዮስ ምኑን ነው? የሱ ሐሳብ እኔ አሁን ሆቲዮስ እዛ ውስጥ ግሪኩ ውስጥ ለመደበቅ ወደ ግሪኩ እንመጣለን። ችግር የለውም። ወደ ግሪኩ እንመጣለን። የተስፋው ቃል እግዚአብሔር ነበረ ተብሎ ሲጠራ ምን ማለት ነው? የተስፋው ቃል እግዚአብሔር ነው ሲባል የእግዚአብሔር ነው ማለት ነው። የሱ አትሪቢዩቱ ካራክተሩ ነው ማለት ነው። ያው ሁለት ላይ እንቀጥል እስቲ። ቃል በቃል ነው ያላል ሁሉ በእርሱ ሆነ አንዳችም ያለ እርሱ የሆነ ነገር የለም ይላል ማለት አንዴ ሚውት አድርግና እንትን እንላለን። በቃ እንቀጥላለን። የተስፋው ቃል አሁን ቃሉ የሚለው ቃል በቃል የተስፋው ቃሉ አንዴ ቆይ፣ ጀለስ እየደወልክ ነበር ለካስ። ቆይ አንዴ ላስገባ። ልክ ነበር እንዴ? ራሱ አላየሁትም ጭስ እና ጋይስ በደንብ አስተውሉ። የተስፋው ቃል አክሰፕት አድርጌያለሁ። የተስፋው ቃል ወንድማችን ምን አለ? እግዚአብሔር ነው። አሁን በሱ ዲፊኒሽን ነው ቃል የሚለውን የተስፋው ቃል ነው ከተባለ የተስፋው ቃልም እግዚአብሔር ነበረ። ኦኬ ቃልም እግዚአብሔር ነበረ የሚለውን የተስፋው ቃል ነው ቃል ብለን ከተረዳ ነው ጠየቅኩት ፊት ለፊት። ከዛ የእግዚአብሔር ነው ለማለት ነው አለ። ግን አይልም፣ ክፍሉ አይልም። በጣም ትልቁ ችግር እሱ ነው። አሁን ሰዎች ባይዘዌይ እንደው just for the sake of argument ቃል የሚለው የተስፋ ቃል ብለህ ፈታው ምናምን ብለን ነው እንጂ እንደዚህ ብሎ የፈታ የጥንት አባትን በሉት እኔ አላቅም። ራሱ በስኮላር ደረጃ ራሱ ቃል የሚለው የተስፋ ቃል ነው የሚለው ግን ወንድማችን መጨረሻ ላይ ምን አለ? የራሱን ኢንተርፕሪቴሽን መሀል ላይ ከተተበት። ምን ብሎ ከተተ? ቃልም እግዚአብሔር ነበር የሚለውን የተስፋ ቃሉ የእግዚአብሔር ነው ተብሎ ይሄን ለማለት ነው አይልም። መጽሐፍ ቅዱስ አይልም። አያችሁ፣ የራሳችንን ሐሳብ እግዚአብሔር ቃሉ ስንከት እንደዚህ አይነት ችግሮች ያመጣል። ኦኬ፣ እንደዚህ አይነት ችግሮች ያመጣል። እሺ
ኦመር አንዴ ማይክን ከፈ እሺ አኪዮስ ሰላም በለን ብሮስኪ ዌልካም። ሰላም ለእናንተ ይሁን ጋይስ፣ እንዴት አላችሁልኝ? ትራንስፖርት ውስጥ ነኝ፣ አወራችኋለሁ በደንብ። አንዴ እንትን ልበልና እሺ ሲመች የሆነ ምልክት ስጠኝ፣ ችግር የለውም። በቃ ፒስ ከቴዎስ ሆሎጎስ የሚለው ላይ ሆ የሚለው ደፍነት አርቲክሉ እሱ ቴዎስ የሚለው ላይ አይደለም ምናምን ሲባል ነበረና እሱ ሰብጀክቱ ላይ ነው የሚያልፈው፣ ሎጎሱ ላይ ማለት ነው። ከቴዎስ ሆሎጎስ እዛ ጋር ቴዎስ ሰብጀክቱ ነው አይደለም የሚመጣው፣ ኦብጀክቱ ነው። ሰብጀክቱ ሎጎስ ነው። ስለዛ ዴፊኒት አርቲክሉ ሎጎሱ ላይ ነው የሚያልፈው። ስለዛ ሆሎጎስ ነው የሚሆነው፣ ሆቴዎስ አይሆንም። ከቴዎስ ሆሎጎስ ይላል ማለት ነው። ቃልም እግዚአብሔር ነበረ ሲባል ሰብጀክቱ ቃል ነው። ለማንኛውም ቀጥሉና እንትን እላለሁ እመጣለሁ። እሺ አኪዮስ ሲመች እንትን በለኝ ኦመር፣ እኛን ቀጥልና እሺ። ይህ በመጀመሪያ በእግዚአብሔር ዘንድ ነበር። ያንተን ይዘን ምን ያህል ይሄ ተስፋ ቃል የሚለው ምን ያህል ነጥብ እንደሚያስጥልል አሳየን። አብረን እንውረድ። እሺ ኦኬ፣ አብረን እንወርዳለን። ይህ በመጀመሪያ በእግዚአብሔር ዘንድ ነበር የተባለው የተስፋው ቃል ነው አይደል? በአንተ ዲፊኒሽን ቁጥር 2 ላይ ሁሉ በእርሱ ሆነ ከሆኖም አንዳች እንኳ ያለ እርሱ የሆነ የለም ሲል ሁሉ ነገር የተፈጠረው በእርሱ ነው እየተባለ ነው አይደል? በቃል በምን በቃል በተስፋው ቃል በአንተ ዲፊኒሽን ሁን በሚለው ቃሉ ማለት ነው። ሎጎስ ቀደም እኮ የተስፋ ቃል ብለኝ ነበር። አሁን ደግሞ ንግግር አረከው ቁጥር 3 ላይ ሲመጣ የተስፋ ቃሉማ እንዴት እንደመጣ እየነገረ ነው። ያ ለአብርሃም የተነገረ አይደለም። ቀደም ቁጥር 1 ላይ በስጋ እንደመጣ እየነገረ ነው። ኦመር ታማኙ ቁጥር 14 ላይ እኮ አልደረስም። ታማኙ ኦኬ። ቁጥር 1 ላይ የተስፋ ቃል ብለኝ ነበረ። ቁጥር 3 ላይ አመጣውልህና ሁሉ በእርሱ ሆነ ይላል። ሁሉ በእርሱ ሆነ የተባለው እዚህ ጋር ሳብጀክቱ ሁሉ የተባለው መጀመሪያ ቃል የተባለው አካል ስለሆነ ሁሉ በእርሱ ሆነ ሲል ሁሉ በተስፋ ቃሉ ሆነ እየተባለ ነው አይደለም፣ በንግግራዊ ቃሉ ሆነ እየተባለ ነው። በደንብ በቃ አስተውሉ እናንተ ሰዎች፣ ታች ያላችሁ ሰዎች። እሺ አንዴ ወደ ታች አብረን እንወርዳለን። ቆይ አብረን ወደ ታች አንዴ አብረን ወደ ታች እንወርዳለን። እኔ ታች ያሉ ሰዎች እንዳወራ እያረከኝ እንጂ አንተ ተወራና በቃ ትለኛለህ። እያወራን እኮ ስለዚህ ግን እሱን ተስማማን። ለሰዎች ክላሪፋይ ያደርጉ ተስማማን። አንዴ ቆይ ሚውት አድርግ አንዴ። ጋይስ በደንብ አስተውሉ። ኦኬ በደንብ አስተውሉ። ቁጥር 1 ላይ የተስፋው ቃል ነበር ያለው። የተስፋው ቃል ለአብርሃም የተሰጠው የተስፋው ቃል ነበር ብሎ የፈታው ኦኬ። እሱም ያው ቁጥር 1 ላይ እዛው ዲባንክ ተደርጓል፣ ችግር የለውም። ቁጥር 3 ላይ ስንመጣ ግን ሁሉ በእርሱ ሆነ የሚለው አሁን ደግሞ ንግግር ሆነ። ኦኬ ሁሉ በእርሱ ሆነ የሚለው ምን አደረገው? ንግግር አደረገው። ጋዲሳ ያልኩትን ያልከኝን እኮ ነው። አንዴ ቆይ እስቲ ብራዘር ምን ሆነ ነው? በቃ እኮ ተሳስተሃል እኮ። ምንም መሳሳት እኮ በአንተ አልተጀመረም ብራዘር። አሁን እንድንማማር ነው፣ ታች ያሉ ሰዎች እንዲያስተውሉት ነው። ይሄ ተስፋ ቃል ብሎ መፍታት ምን ያህል ኮንሲስተንት እንደማይሆን ወደ ታች እየወረድን ስንመጣ ኮንሲስተንት እንደማይሆን በደንብ ማሳየት ስለተፈለገ ነው። ስለዚህ ኦኬ ሁሉ በእርሱ ሆነ የሚለው ክፍል ላይ ወንድማችን ምን አለ? እዚህ ጋር ደግሞ ንግግር ነው አለ። ኦኬ ንግግር ነው አለ። ቆላሲስ ምዕራፍ 1 ቁጥር 16 ላይ ግሪኩን ሜቢ አስተውለው ከሆነ ኦል ቲንግስ የሚለው ፓንታ የሚል ቃል ነው አይደል ያለው? ሜቢ ግሪኩን የምትረዳው ከሆነ ኦል ቲንግስ የሚለው ፓንታ ነው አይደል ቃሉ? ቆላሲስ ምዕራፍ 1 ቁጥር 16 ላይ ኤግዛክትሊ ጳውሎስ አይደል ይሄንን የግሪክ አቀማመጥ ኤግዛክትሊ ይጠቀማል አይደል? ቁጥር 16 ላይ እርሱ የማይታይ አምላክ ምሳሌ ነው፣ የሚታዩትና የማይታዩት ዙፋናትም ቢሆን ወይም ጌትነትም ወይም አለቅነትም ወይም ስልጣናትም በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና የሚለውን ሁሉ የሚለውን እዚህ ጋር ፓንታ ነው የሚጠቀመው አይደል? ኦማር ጳውሎስ እዚህ ጋር ስለማን ነው እያወራ? በእርሱ ተፈጥረዋል ብሎ ሲናገር ስለማን ነው እያወራ ያለው? ቆላሲስ 16 ላይ ስለ ኢየሱስ። በጣም ጥሩ። ስለዚህ ሁሉ በእርሱ ተፈጥረዋል ሲል ቆላሲስ 1:16 ላይ ፓንታ የሚለውን የግሪክ ቃል ነው የሚጠቀመው። ስሩሂም የሚለውንም የግሪኩን ቃል ሄደ ብትመለከት፣ ዲያውቶ የሚለውን ቃል ሄደ ብትመለከት ቀጥታ ከዛ ጋር የሚገናኝ ነው አይደል? ዮሐንስ 1:3 ላይ ሁሉ በእርሱ ሆነ የሚለውን ዲያውቶ የሚል የግሪክ ቃል ነው የሚሆነው። በእርሱ የሚለውን ስሩሂም የሚለውን ቆላሲስ ምዕራፍ 1:16 ስለዚህ ሳብጀክቱ ስሩሂም ማለት የፈጠረው ቃሉ የባለቤትነት አለው እግዚአብሔር ነው ማለት ነው አይደል? ቃሉ አይደል? ቃል የተባለው ራሱ እኮ ኦመር ወደዛ እመጣለሁ ባይዘው ዮሐንስ ወንጌል ምዕራፍ 1 ላይ ማለት ነው። ሰማን እኮ ሳብጀክት አለው ማለት ነው። ቆይ አንዴ ሁሉ በእርሱ ተፈጥሯል ሲል በዚህ ጋር የተጠቀሰው ማን ነው? ቆላሲስ ላይ ዮሐንስ ኢየሱስ
ዮሐንስ ላይ ግን ቃል ነው። ቆላሲስ ላይ ቆላሲስ ስልክ ገብቶብኝ ቆላሲስ ምዕራፍ 1 ቁጥር 16 ሁሉ በእርሱ ተፈጥሯል ሲባል እርሱ በኢየሱስ በደንብ ስሙ። ቆላሲስ 1:16 ላይ ግሪኩም ሁሉ የሚለው ቃል ፓንታ ነው የሚለው፣ ስሩሂም የሚለው ቃል ዲያውቶ የሚል ቃል ነው ያለው። ሁሉ በእርሱ ተፈጥሯል ሲል ቆላሲስ ላይ ስለ ኢየሱስ ነው የሚያወራው ብሎኛል። ዮሐንስ ወንጌል ምዕራፍ 1 ላይ ሁሉ በእርሱ ሆነ ሲል ስለማን ነው እያወራ ያለው? ስለ ቃል። ቃል የተባለው ማን? እግዚአብሔር። ቃል የተባለው ማን? እግዚአብሔር። ግሪኩ ላይ አትምጣልከኝ እኮ ግሪኩ ላይ አትምጣልከኝና እግዚአብሔር አብ ወደ ልጁ እንደጸለየ ታውቃለህ? ኦማር እግዚአብሔር አብ ወደ ልጁ እንደጸለየ ታውቃለህ? ዮቶር አንዴ ሐሳቡ ታች ያለው ሰው እያስተዋለ ስለሆነ ችግር የለውም። ሜቢ ዮሐዲ አንድ ሐሳብ ልጨምርና ትቀጥላለህ። ዮሐዲ ከፈለክ አንዴ ይቅርታ። እሺ አንዴ ቆይ ጋይስ፣ አንዴ ታገሱኝ። እየጨለምኩ መጣው መሰለኝ። ሪንግ ላይ ታላበረውም። አንዴ ታገሱኝ ወዳጆቼ። እሺ አንዴ ይቅርታ። እሺ እናንተ ሰዎች፣ እናንተ ታች ያላችሁ ሰዎች ደግሞ ተብትቡ። ያው ለመማማር ነው እንጂ ከሰዎች ጋር እንደው እንትና እንዲያረገ ሳይሆን ሰዎች እንደው በስርዓት የእግዚአብሔርን ቃል አንደርስታንድ እንዲያደርጉና ታማኝ ለእግዚአብሔር ቃል እንዲሆኑ ነው። ዓላማችን እርሱ ነው። እሺ ዮሐዴ ትቀጥላለህ። አንድ ሐሳብ እዚህ ዮሐንስ ወንጌል ምዕራፍ 1 ላይ ያለውን ቀጥል ጋዲ። እኔ እኮ አስቆኝ ነው ምን ያክል ኢንኮንሲስተንስ እንደሆኑ በደንብ እንዲያውቁ ነው። ሲያቃጥል በሹኪያ ሲቀዘቅዝ በእጅ እንደሚባለው ቀድም አላስኬድ ስላለው የተስፋ ቃል ምናምን ብሎ ጀመረ። አሁን ደግሞ አይደለም ልድገምላችሁ 14 ላይ የተነገረ ቃል ስጋው የተባለው እኔ ላውራ እንጂ እኔ አላወራም። ምንድነው የምታወራው? 14 ጋር ሊነሳ 14 ጋር ቃል ነው። አሁን ልታወራ አይደለም የገባው፣ ልትወያይ ነው፣ ልትጠየቅ፣ ልትመልስ። የተስፋ ቃል የተባለውን እየደጋገማችሁት ስለሆነ ያልኩት እሱን ነው። ቃል የተባለው ግን ሎጎስ የንግግራዊ ቃል ነው ያልኩት። ኦመር አሁን እኮ ያልከውን ነገር ሰዎች ሰምተውታል። አሁን በቅንነት እናወራ። ኦኬ በቅንነት እናወራ። ለምን ሰዎች አስተውለውታል። ከቀደም ጀምሮ ያወራነው ነገር እኔ እኮ ፕሩቭ ማድረግ የምፈልገውን ፖይንት ፕሩቭ አድርጌያለሁ። በቃ ፕሩቭ ማድረግ የምፈልገውን ፖይንት ፕሩቭ አድርጌያለሁ። ዮሐዲ እንዳለው ኮንሲስተንት እንዳለው ያሳያል። ግን እንቀጥል፣ ችግር የለውም። አሁን እኔ ቁጥር 14 ላይ አደረስኩኝ። ከ14 በፊት ሌሎች 10 ርዕሶች እሺ እኮ እናዋለን። የቲዮስና እሱን አስረዳኝ አንዴ ቆይሽ። እሺ ከሆኖም አሁን ጋይስ በደንብ አስተውሉ። ከቀደም ጀምሮ ያልተከታተላችሁ ሰዎች ቁጥር 1 ላይ የነበረው የተስፋ ቃል ብሎ ነው ወንድማችን የፈታው። ከዛ ቁጥር 3 ላይ ደግሞ ምን አለ? ወደ ንግግር አምጥቱት። ኦኬ በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች ይላል። ስለማን ነው በእርሱ የተባለው እዚህ ጋር? ኦመር ቃል ስትል የተስፋው ቃል ወይስ ንግግሩ? ንግግሩ። ኦኬ በንግግሩ በእርሱ ሕይወት ነበረች የሚለው በደንብ አስተውሉ። ሕይወትም የሰው ብርሃን ነበረች ይላል። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ይሄን እንዳትረሱ እሺ፣ ይሄን እንዳትረሱ። ንግግር ብሏል። ብርሃን በጨለማ ይበራል፣ ጨለማም አላሸነፈውም የተባለው ቃልን ነው። በጣም ጥሩ። ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ። ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ ይላል። ዮሐንስ አለ ቁጥር 7 ላይ በእርሱ በኩል እንዲያምኑ፣ በእርሱ የተባለው እዚህ ጋር ማለት ቁጥር 7 ላይ በቃሉ እንዲያምኑ ዮሐንስ ነገረን እያለ በንግግሩ በቃሉ እንደሚፈጠር በዮሐንስ አማካኝነት ተነገረን። በቃሉ እንደሚፈጠር አይልም፣ በእርሱ በኩል እንዲያምኑ ነው የሚለው። በእርሱ በኩል እንዲያምኑ በደንብ ስሙ። አሁንም ንግግር ነው እያለ ነው። በእርሱም የተባለው ዮሐንስን ነው። እዚህ ጋር ሁሉ በእርሱ በኩል እንዲያምኑ በዮሐንስ በኩል ሁሉም አሁን የነገረንን እስከ 4 ላይ ነው ያለው። 4 ላይ አይደለም ኦማርዬ፣ 7 ላይ ደርሻለሁ እኮ ወዳጅ። እሺ ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ ይላል። ስለ ብርሃን የተባለው ማን ነው? ቁጥር 7 ላይ 8 ላይ ነው የምናውቀው። እስካሁን ስለ ብርሃን ማን እንደሆነ ማወቅ 7 ላይ ብርሃን የተባለው ማን? ምንም የሚገልጽ ነገር የለም። አንተ ነገር እንጂ አንተን እየጠየቅኩ እኮ
እኮ ምናልባት 8 ላይ አብረን ስናነቡ እናገኘው ይሆናል ብርሃን የተባለው እሱ ነው። ብርሃን ምን እንደሆነ አታውቅም? 7 ላይ ይህ ስለ ብርሃን ይመሰክር መጣ የተባለው ብርሃን ማን እንደሆነ አታውቅም? አዎ ቃሉን አንብቤ አልተረዳሁትም። ቃሉ እሱ ማን ነው? እሺ ቁጥር 8 ላይ ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም ተባለ። አሁንም እዚህ ጋር ብርሃን የተባለው ማን ነው? እስካሁንም አልተነገረንም። እሺ እሱ ብርሃን አልነበረም የተባለው ዮሐንስ ነው አይደል? ዮሐንስ ነው። እርሱ ብርሃን አይደለም፣ ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አይደለም የተባለው ዮሐንስ ነው አይደል? አይ አይደለም፣ እሱን ተሳስቼ ነው። ኧረ በመቤቴ ዑመር እንዴ ምንድነው የምትለኝ ወዳጄ? እንዴ እኮ እናንብበው እንዴ ቀጥል። ምንድነው ተሳስቼ ነው የምትለኝ በየመሃሉ? እንዴ እኔ እኮ መሳሳትን አምኜ እኮ ነው እንማማር እያልኩ ነው። ቅድም ነው የተሳሳተው። ብርሃን ማን እንደሆነ እስካሁን አልተነገረንም፣ እያየነው እንሂድ። ስለ ብርሃን ይመሰክር መጣ የተባለው ይሄ ብርሃን ማን ነው? አታውቅም? እሱማ ስለ ብርሃን ሊመሰክር የመጣውማ ዮሐንስ ነው አለ። ብርሃኑ ማን ነው? እንጃ ልናየው ነው ገና። ማን ነው እኮ ንገረኝ። እስካሁን አግኝተዋል? አስረዳኝ። እስካሁን 9-10 ላይ ሳትል ብርሃኑ ማን እንደሆነ ንገረኝ። ችግር የለም ሳይሆን ስለ ሳክ ንገረኝ፣ ማን እንደሆነ ንገረኝ። ቆይ እንመጣለን። ዑመር ረጋ ብሎ አልፎታል እኮ ስለሚረሳ ነው እንጂ አልፈው እኮ ነው ዑመር። ዮሐዲ ቀጥል፣ ንገረኝ። ያስተማራችሁኝ አይደል? ንገሩኛ እኮ ዮሐዲ ቀጥል። ቁጥር 4 አንብበው። ቀጥል ዮሐዲ። ትቀጥለዋለህ። አይ ቁጥር 4 አንብበ። ቀድም ተነቦ ነበር። ቁጥር 4 ምንድን ነው የሚለው? በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች ይላል አይደል? በእርሱ ሕይወት ነበረች የተባለው ማን ነው? ቃል በቃል ጎበዝ። ያ ቃል ስትል ምንድነው? የተስፋ ቃል ነው? ንግግር ነው? ሎጎስ ንግግር እንጂ የተስፋ ቃል አይደለም። በደንብ እሺ፣ ያው ንግግር ነው፣ የተስፋ ቃል አይደለም። ስለዚህ ሕይወትም የሰው ብርሃን ነበረች ይላል። ያ ሕይወት ደግሞ ለሰው ብርሃን የሆነ ነው ይላል አይደል? ስለዚህ ያ ንግግር ነው አይደለ? ለሰው ብርሃን የሆነ ተብሎ የተነገረለት። እሺ ስለዚህ ዮሐንስ ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም ሲል ብርሃን የተባለው እዚህ ጋር ማን? ቃል ንግግሩ። እሺ ስለ ንግግር ነው ሊመሰክር የመጣው ዮሐንስ? አዋ ብሏል እኮ። ንግግሩ ደግሞ እንዴት ወደ ስጋ ንግግሩ ደግሞ እንዴት አካላዊ ስጋ እንደሆነ አውዱን ያንተን አይደለም። ቆይ አንዴ ተመልከቱ። ዮሐንስ ሊመሰክር የመጣው ስለ ንግግር ነው ብሏል። አውዱን ይዘን መጽሐፉ የሚለውን ነው የምንቀበለው። እሺ ወዳጃችን፣ ያንተ እንደፈለግከው ልትል ትችላለህ፣ ግን መጽሐፉ ምን ይላል የሚለውን ቀጥለን እናያለን። ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበረ ይላል። ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበረ ይላል። ማን ነው ይመጣ ነበረ የተባለው? ለሰው ሁሉ የሚያበራ እውነተኛ ብርሃን ያለ አብርሃም የተነገረው ያለ አብርሃም የተነገረው በሎጎስ የተፈጠረው የተስፋ ቃል አዴ ወደ ብርሃን ያልከው እኮ ንግግር ነበር። አሁን ደግሞ የተስፋ እኮ እሱ ንግግር። ቆይ አንዴ ስማኝ ዮሐድ፣ አንዴ እኔ ላውራና ስማኝ። ቅድም አታወራም። ቆይ አታወራም። ለምን አላወራው? የምትጠየቀውን ብቻ ነው የምትመልሰው። ቆይ አንዴ ስማ ዑመር፣ ኤክስፕላኔሽን ሰምተህ ትክክል አይደለም በለኛ። አልጨረስንም። መጀመሪያ ምን አልክ? ከላይ ጀምሮ ንግግር እንጂ የተስፋ ቃል አይደለም ብለህ ነበረ። እሱ ብርሃን የተባለው ንግግሩ እንጂ የተስፋ ቃሉ አይደለም ብለኛል። ስለዚህ ለሰው ሁሉ ሊያበራ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበር የተባለው ወደ ዓለም የመጣው ማን ነው? ኢየሱስ ነው። ሃሌሉያ! አጨብጭቡለት እኮ። ታዲያ ምንድነው ፕሮብሌሙ? እኮ እሱ እኮ ነው የተስፋ ቃል እኮ ኢየሱስ እኮ ነው። ብርሃን የተባለው ኢየሱስ ነው። እውነተኛ ብርሃን የተባለው ኢየሱስ ነው አይደል? ታዲያ እውነተኛ ብርሃን ነው። ኦፍ ኮርስ። አረ ጋይስ እስቲ አንዴ ከእስልምና ወጣሃል ማይ ብራዘር በሉት። አንዴ ከእስልምና ብርሃን ነው ላይክ እንዴ እውነተኛ ብርሃን ኢየሱስ ነው አይደል? ቆይ እውነተኛ ብርሃን ኢየሱስ ነው እንደ ዮሐንስ ወንጌል እንደነገረ ነው። ቆይ አንዴ እሺ ኦፍ ኮርስ ነው ብሎናል። በጣም አሪፍ ትክክል ነው። እውነተኛ ብርሃን ኢየሱስ ነው። ተባረክ። ቀጥል። ወደ ላይ እንመለስና ይሄ ብርሃን ነው አይደለ? ሕይወትም በእርሱ ነበረች፣
ሕይወትም የሰው ብርሃን ነበረች የተባለው ይህ እውነተኛ ብርሃን ነው አይደል? በቃል እውነተኛ ብርሃኑ በቃል እንደተፈጠረ ነው እየነገረን ያለው። 4 ላይ ሕይወት በእርሱ ያው ሕይወት በእርሱ ሁሉ በእርሱ ነው፣ አንዳች እንኳን ያለ እርሱ የሆነ ነገር የለም ይላል። 3 ላይ እኮ ሁሉ በእርሱ አንዳች በቃል እኮ ያ ቃል ነው አይደለ? ሕይወት ነው የሰው ብርሃን ነው የተባለው ያ ቃል ነው አይደል? አይደል? አሁን እኮ ያ ተስፋው ቃል እንዴት ያ ቃል ሕይወት በእርሱ አለች የተባለው ለቃሉ ታማኝ ሁን ወንድማችን፣ ችግር የለውም። በመጽሐፉ ነው እየተነጋገርን ያለው። መጽሐፉ የሚለውን ለመቀበል ችግር የለውም እኮ በመጽሐፉ እኮ ነው። በእርሱ ሕይወት ነበረች የተባለው ማን ነው? ንገረኝ። በእርሱ የተባለው በቃል በእግዚአብሔር ቃል አይ በእርሱ ሕይወት ነበረች ነው የሚለው። በማን ነው ሕይወት የነበረው? በእግዚአብሔር ቃል ሕይወት ነበር አይደል? በእርሱ ሕይወት ነበረ። በጣም አሪፍ። ሕይወትም የሰው ብርሃን ነበረች ይላል። ይህ ሕይወት ይህ የእግዚአብሔር ቃል ራሱ የሰው ብርሃን ነው አይደል? የሰው ብርሃን የሆነው ተፈጠረ። የሰው አይደለም እንደሱ አይደለም የሚለው ሕይወትም የሰው ብርሃን ነበረች ነው የሚለው። ያው ብርሃን የሆነው ተፈጠረ ማለት ነው። ሕይወት የተባለው የተጠየቀውን ሰው ሕይወት ማን ነው? እዚህ ጋር ሕይወት የተባለው ማን ነው? የእግዚአብሔር ቃል ሕይወት ነው አይደል? በደንብ ስሙ። ያ የእግዚአብሔር ቃል ለሰው ምንድነው? የሰው ብርሃን ነው አይደል? የሰው ብርሃን የሆነውንም ፈጠረበት እንደማለት ነው። እንዴ የቱ ጋር ነው ፈጠረበት የሚለው? የሰው ብርሃን ነው ነበረች ነው የሚለው እኮ። አንዳች እንኳን ያለ እርሱ የሆነ ነገር የለም ይላል። እሱ አለፍነው እኮ። ሕይወት የተባለው የእግዚአብሔር ቃል ነው አልከኝ። ያ ሕይወትም የሰው ብርሃን ነበረ ነው የሚለው። የሰው ብርሃን ነው አይደለ? ሕይወት ራሱ የእግዚአብሔር ቃል ራሱ የሰው ብርሃን ነው አይደል? አይደል? እሺ ይላል እኮ ሕይወትም አልከኝ። እዚህ ጋር ሕይወት የተባለው የእግዚአብሔር ቃል ነው አልከኝ። ትክክል። ይህ የእግዚአብሔር ቃልም የሰው ብርሃን ነበረ ወይም ነበረች ይላል። የሰው ብርሃን ነው ይህ ሕይወት ራሱ የእግዚአብሔር ቃል ራሱ የሰው ብርሃን ነው ይላል አይደል? ተባረክ። አሁን እዚህ ጋር እውነተኛ ብርሃን ነው የተባለው ማን ነው? ቅድም ያልከኝ ማን ነበር? እውነተኛ ብርሃን የተባለው እዚህ ጋር ማለት ኢየሱስ። ይህ እውነተኛ ብርሃንም ግን እዚህ ጋር ግን እስካሁን አላወቅንም። ቆይ አንዴ ተመልከቱ። እዚህ ጋር ለሰው ሁሉ የሚያበራው ሕይወት የተባለው ማን ነው ብሎናል? የእግዚአብሔር ቃል ነው ብሎናል። እዚህ ጋር ደግሞ ለሰው ሁሉ የሚያበራው እውነተኛ ብርሃን ማን ነው? ለሰው ሁሉ የሚያበራው እውነተኛ ብርሃን ማን ነው? እዚህ ጋር የተባለው ኢየሱስ። ሻልኩ እኮ ኢየሱስ። እዚህ ጋር ሕይወት የሰው ብርሃን ነበረ የተባለው ማን ነው? ሕይወት የተባለው እዚህ ጋር ቃል። ቴንክ ዩ ሃሌሉያ። ቃልና ኢየሱስ አንድ ናቸው ማለት ነው። ጨርሰው እስከ 14 ጨርሰናል። ራስ መሰከርክ ባይዘው ወይ እውነተኛ ዑመር ቆይ አንዴ ላስረዳ። አንዴ እንዴት አታስረዳን። ከቃሉ ነው ከቃሉ እኮ ነው ማሳይ። ቃል በቃል እና ብለኸኛል። ዑመር አንዴ ሚዩት አድርገው። ቆይ አንዴ ባይዘው ወይ አምኛለሁ እንድትል እኮ አይደለም። በአፍህ ግን እግዚአብሔር ይመስገን የክርስቶስን አምላክነት የእግዚአብሔር ቃል እርሱ እንደሆነ በአፍ እንድትመሰክር ግን አድርገናል። ይህ ምን ይባላል መሰለ? መንፈስ ቅዱስ ፊትን ጸፍቶ አፍን ከፍቶ ያናግራል ይባላል። ኦኬ፣ በግድ እንድትመሰክር ያደርጋል የኛ ጌታ። ተመልከት፣ ምን አልክ መሰለ? ሕይወትም የሰው ብርሃን ነበረች አልክ። ይህ ሕይወት የተባለው ማን ነው አልከኝ? የእግዚአብሔር ቃል። ትክክል። ይሁን ጊዜያችን ለምትፈጃለን ቀጥል። አንዴ እንቀጥላለን። ባይዘው አልጨረስኩም እኮ። እችን ግን ቢያንስ የመሰከርከውን አንዴ ሪፍሬዝ ላርግና አሁን ዮሐንስ ስለማን ሊመሰክር እንደመጣ በደንብ ገና አላሳየሁኩም፣ ገና አልጀመርኩም እኮ። ሕይወትም አለ የሰው ብርሃን ነበረች ይላል። ለሰው የሚያበራው ይህ ሕይወት ነው አይደል?
በእርሱ ሕይወት ነበረች የተባለው በዚህ በቃል ነው። ያ ቃል ደግሞ ማን ነው? እውነት ለሰው ሁሉ የሚያበራ ነው፣ የሰው ብርሃን ነው አለ። ለሰው ሁሉ የሚያበራው እውነተኛ ብርሃን ማን ነው አለ? ወንድማችን ኢየሱስ ነው። እሱ ኢየሱስ ወደ ዓለም ይመጣ ነበር አለ። እሺ እንቀጥል። አሁን ዑመር ከዚህ ጋር ነው ያቆምነው። ለሰው ሁሉ የሚያበራው እውነተኛ ብርሃን ወደ ዓለም ይመጣ ነበረ ይላል አይደለ? ወደ ዓለም ይመጣ ነበረ ኢየሱስ ነው አይደለ? ወደ ዓለም ይመጣ የነበረው ዑመር ተርኖር ነው ዩር ማይክ አሁን ማይክን ክፈት። እኔ እኮ ስለማውቀው ነው። ስለዚህ በቃ እንደዛ ከሆነ እያነበብ ነው እንሂድ። ማን እንደሚመጣ እኮ እያነበብ ነው ነው ወይ ጋር ወይ እንትን እኮ አሁን ኦልሬዲ ምን መሰለህ፣ አሁን ቅድም እኮ ያው ከኔ ጋርም ሲያወራ ከአንተም ጋር ሲያወራ እኮ ድጋሚ አሁን ሜቢ ኦመር ወንድማችን አንዴ እንደው እንድሰማ አሁን ዮሐዴ ቅድም እንዳለው ኢስና ላይክ የሆነ እንትና አሸነፈ እንትና ተሸነፈ አይነት ነገር አይደለም። በቃ ሜቢ ይሄን ላይቭ ሪከርድን እውነቱን ልንገርህ እኔ ባክ ማንንም ለማስደሰት ምናምን ነገር ለማጨብጨብ ምናምን ነገር ሳይሆን ይሄን ላይቭ ሪከርድ ሰማኝ። ዛሬ ያወራካቸውን ነገሮች ኮንፌስ ያደረካቸውን ነገሮች ድጋሚ ስማቸው ለራስ ምን እየተናገርክ ምን እያወራ እንደነበረ ኦኬ፣ ምን እያወራ ምን እየተናገርክ እንደነበረ አያታቁም። ብታቆማ ኖሮ ሲጀምር ዮሐዴ ቀደም እንዳለው ከፍራል ወደሚለው ነገር እንትን ይላል። ሁለተኛ ግን እንደው ዮሐዴ እንትን ለማለት ያክል አንድ ጥያቄ ልጠይቅ፣ ከዛ ከዮሐድ ጋር ሜቢ መቀጠል ካለበት እቀጥላለሁ። ቁጥር 1 ላይ ዮሐዴ ካሜራውን አታውቅም። አይ እንጨርሶ ከሱ ጋር እንጨርሶ። አይ ቆይ ሐሳባችን ይበተናል። ጋዲሳ ካንተ ጋር ከሱ ጋር ሰውራ አይበተንም። አንዴ እንትን ልልፈልግ። ቆይ ትጨርሳለህ፣ ችግር የለውም። አንዴ ቁጥር 1 ላይ በመጀመሪያ ቃል ነበር የሚለውን የተስፋ ቃል ብለህ ቁጥር 3 ላይ ያለውን ደግሞ ሁሉ በእርሱ ሆነ የሚለውን እርሱ የሚለው እዚህ ጋር ንግግር ነው ብለህ እንድትፈታ ማን ፈቀደልህ? ማን ነው እንደዚህ ብሎ የፈታ አባት? ማን ፈቀደልህ? ከአባቶች ቃሉ ራሱ አይናገርም? ለአባቶች ጋር ከመሄዳችን በፊት አይ የለ ቃሉ አይናገርም። ከየት አመጣው አንተ? እንደዚህ ብሎ የፈታ ሰው ስኮላርም ካለ ጠቁመን እስቲ። የምኖቹ እሺ ዮሐዴ ቀጥል። በቃ የምኖቹን ይለኛል። እኔ ምን አይነት ነገር ነው? እግዚአብሔር ቃል ነበር የሚለው ዲቫይን እንዳልሆነ ነው እኮ። የምኑ ነው? አይደለም የተባልከው የተስፋ ቃል የሚል ከየት አመጣው ነው ቃሉ አይልም። አንተ የተስፋ ቃል የሚል ከየት አመጣው ነው ጥያቄ። ኦኬ የተስፋ ቃል ብለህ እንድትፈታ ማን ነው ስልጣኑ የሰጠ ነው? ማንንም ማስረጃ ልታመጣ ለአብርሃም የተነገረ የተስፋ ቃል የለም እንደሱ። ይሄን ለአብርሃም የተነገረው የተስፋ ቃል ነው የሚል ከየት አመጣው? ቃሉ ነው ከየት አመጣው? ለአብርሃም የተነገረ ከድንግል የታለ አብርሃም የሚለው? ለአብርሃም የሚለው ከየት አመጣው እኮ ነው እኮ ቃሉ ላይ ዕብራውያን ላይ አይልም? ኧረ እዚህ ዮሐንስ ላይ ቆመ እንዴ? የምን ዕብራውያን ነው? ስለ ዕብራውያን ነው እንዴ እያነበብን ያለን እኮ? የተስፋ ቃል ፕሮፌሲው እኮ ላይክ ዕብራውያን ላይ ራሱን ችሎ ይኸውልህ ዑመር ዕብራውያን ላይ ራሱን ችሎ የተስፋ ቃል ነው የሚለው እንጂ ቃል አይደለም የሚለው። እሺ ስለዚህ የማይገናኙ ሁለት አውዶችን አገናኝተ ወይም ደግሞ የማይገናኙ ሁለት ኢየሱስ እንዴት እንደሆነ በምን እንወቅ? ፕሮፌሲ እንደተሳካ በምን እንወቅ? ይሄ ስለምን ፕሮፌሲ ነው የምታወራው? የትኛው ፕሮፌሲ? ከየት ፕሮፌሲ መሆኑ ከየት አመጣ? የታለ ፕሮፌሲ ነው የሚል አይደል? ፍጥረት የፈጠረ መጀመሪያም የነበረ እሱ ነው እያለ እየተናገረ እንጂ እንዲህ ይሆናል እንዲህ ያደርጋል አይደለም እኮ። መጀመሪያ ነበረ ከዛ በኋላም ፍጥረታትን ፈጠረ እየተባለ እየተነገረ እንጂ ፕሮፌሲ አይደለም። እሺ ስለዚህ አንድ ጥቅሱ የማይለውን ቆይ አንዴ ኦመር ቆይ አንድ ጥቅሱ ስጠይቅ መልስልኝ አንዴ እመልስልሃለሁ። ቆይ አንዴ ምንድን ነው ሁሉ በእርሱ ነው አንዳች እንኳን ያለ እርሱ የሆነ የለም የተባለው ማን ነው? ልጁ ኢየሱስ ክርስቶስ ነው። ራሱ እኮ ኢየሱስ ክርስቶስ ነው። ቃሉ ነው የሚለው ገና ያው ብርሃን ይሄ ለሰው ሁሉ የሚያበራው ህይወት በእርሱ ነበረች። ኦኬ ህይወትም የሰው ብርሃን ነበረች። ቆይ አንተ ጠይቀህ ሚዩት አድርግና አዳምጥ። እሺ እንዴ ስትጠይቅ አትመልስም? ከዛ ሚዩት አድርገው አንዴ ጠይቃላ። እየጠየቅኩ መልስልኝ እንጂ እየመለስኩልህ ነው። ተደርበኝ አታውራ እንዴ ፓፓ ተረጋጋ እንጂ እንዴ ምንድነው ያበሳጭ? አይዞ መጽሐፉ የሚለውን አልክ ማለት በቃ አይዞ ከፍራል ስላልኩ ተናደክ ሆነ ችግር የለው። ሻሃዳት ትይዛለህ። ደግምልሃለሁ ከፈለክ ደግምልሃለሁ። እንዳልኩ በመረጃ ነው የማወራው። እሺ ድገምልኝ። እዚህ ጋር ህይወት ሁሉ በእርሱ ነው አንዳች እንኳን ያለ እርሱ ነው የተባለው። ቆይ እግዚአብሔር በቃሉ ይፈጥራል።
ህይወት የተባለው ማን ነው? እዚህ ጋር አልጠየቁም። ህይወት የተባለው ማን ነው? ድገምልን። እሺ ድገመው። በቃሉ ህይወት የተባለው ማን ነው? እኮ እንደሱ ካልከኝ በቃል የተፈጠረውን ገና 14 ላይ ማን እንደሆነ የሚነግረን ቅድም ህይወት ማን ነበር ያልከው? ማን ነው የሚለውን እኮ ህይወት ማን ነበር ያልከው? ላሳጥርልህ ብዬ ነው እንጂ እኮ በቃ ቆይ ዮቶር አንዴ ባይ ዘ ወይ እንዲህ ለቃልህም ሳትታመን ሰው ይታዘባል። እሺ እንተው። አሁን እኔ ልቀጥል። እስቲ ብርሃን ነው ኢየሱስ ነው የሚል አንዴ ከቁጥር 10 አንዴ ረጋበል ካቆም ነው እንቀጥል። አንዴ ምክንያቱ ኮንፌስ ያደረገውን ነገር ስለሆነ እሺ። ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበረ። ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበረ የተባለው ማን ነው? እኔ ስለማውቀው ነው ኢየሱስ። እዚህ ጋር ግን ኢየሱስ አይለንም። በኋላ ላይ ነው ኢየሱስ መሆኑ። ማን ነው? እባክህ ማን እንደሆነ አይነግረንም። ማን እንደሆነ እስካሁን አልነገረንም። ቃሉን ቅድም ተሳስተ ነበረ። ኢየሱስ ነው ያልከው። ስለማውቀው ቀድሜ ላሳጥርልህ ብዬ። እሺ እንዴት አወቀው? እውነተኛ ብርሃን 14 ላይ ቃልም ስጋ ሆነ ስለሚል። አይ እኔ እውነተኛ ብርሃን የተባለው ኢየሱስ መሆኑን በምን አወቅ ነው ጥያቄ። 14 ላይ ቃልም ስጋ ሆኖ ብሎ ስለ ኢየሱስ ስለሚያወራ እኔ እውነተኛ ብርሃን መሆኑን በምን አወቅ ነው ጥያቄ። ስጋ ሆነ አልሆነ አይደለም። እዚህ ጋር ኢየሱስ መሆኑን እስካሁን አላወቅኩም። ማን እንደሆነ ብርሃን የሆነው ማን እንደሆነ አንተ። ስለዚህ ቅድም ተሳስተ ነበር። አዎ ማቆም መስሎኝ ነበር። ይቅርታ ተሳስቼ ነው። ወላሂ ተሳስቼ ነው። በል ልክ አይደለሁም። በል ይዋድ ከመሆን እንጂ ምንድነው የህፃን ሰው። በል አያችሁ፣ ለህሊናችሁ ማትታመኑ ከሆነ ዝም ብላችሁ ባይዘው ለምን እስከመጨረሻውና ጋዲሳ እናም ብብላይ መልስ ወላሂ ሳላት ነበረ። ተሳስቼ ነው። በል ህሊና ዝም ብለህ ድራማ እየሰራህ እኮ ነው። ያው ተመልከቱና ህሊናቸውን ያውቀዋል። ህሊና በደንብ ያውቀዋል። ቆይ በደንብ አስረግጬ ኢየሱስ መሆኑን እስካሁን እንዴት አንድ እስከ 7 አንብበህ ኢየሱስ መሆኑን እንዴት ነው ያወቅኸው? አሳየኝ። አንተ ነው የመለስከው። ከየት አመጣው? የእውነተኛ ብርሃን ወደ ዓለም ይመጣ ነበር የተባለው ኢየሱስ ነው ብላ ከየት አመጣው? ንገረን። ተሳስቼ ነው። ቅርታ ይዋድ ወላሂ ተሳስቼ ነው። ወላሂ ተሳስቼ ነው። በል ይዋድ አንተ ኢየሱስ መሆኑን አሳየኝ እስቲ። ሚውት አድርገው አንዴ። ይሄ እነዚህ ሰዎች ተመልከቱ፣ ባይዘው የክርስቶስን አምላክነት ቅልብጭ ብሎ መጽሐፍ ቅዱስ ተቀምጦ ሳለ ልቦናቸውም ህሊናቸውም እያወቀ እንደሚከራከሩ ይህ ሰው ፍቱን ማሳያ ነው። አያችሁ፣ ለመማል ለምን ከበደው? ያውቋል። እውነተኛ ብርሃን ክርስቶስ ነው። አረናም በባረ ይዋድ አረባክ ሰዓት እየፈጀ ነው። ላነበው ነው። አንዴ ልጨርስ። በቤታችን ተደርበ ልታወራ አችልም። እሺ አንዴ ተመልከቱ። ህሊናቸውም መጽሐፉም ግልጽ ነው። በቃ ወደዚህም ወደዚያም አያስብልም። ግን ለምንድን ነው የሚዋሹት? በቃ እንደው እስቲ እንደምንም ብለን እስኪ እንሰግጥ፣ መጽሐፉ አይልም ብለን እንከራከር ብለው ኦን ፐርፐዝ እንደሚከራከሩ ይህ ሰው ማሳያ ነው። አሁን ብታምንም ባታምንም አሁን ሰው ስለተረዳ ቀጥለን ያለውን እናነብና ከጋዲ ጋር ትቀጥላለህ። እሺ በዓለም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም ይላል። በዓለም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም የተባለው ማን ነው? ኦመር ክፈተው ማይክን። ቀጥል። አሁን ይኸው እየቀጠልን ነው፣ እያብራራህልን ትሄዳለህ። በቃ እስከ 14 አንተ አስረዳኝና እኔ አላወራም። በቃ አንተ ጨርስና ማን እንደሆነ። አይ ኖ አሁን ታስረዳናለህ። አንተ እየመለስክ መጥተሃል እኮ ምንም መልስ። እንደጀመርከው እንጨርስና ከጋዲ ጋር ቆይ መልስ። በዓለም ነበረ ማን ነው? ዓለሙም በእርሱ ሆነ ማን ነው? ዓለሙም አላወቀውም የተባለው ማን ነው? ንገረን። ምን እንጃ ማን እንደሆነ ወደ ታች ስንሄድ ነው የምናውቀው። ማን እንቀጥል እስቲ። ማን እንደሆነ ራሱ ይነግረናል። በቃ ህሊና ሲሰጥ አይ በቃ ተው። አይ ቆይ ጋዲ ቆይ አንዴ አወራ አልጨርስም። ቆይ እንቀጥል። አላቅም። እሺ የእርሱ ወደ ሆነው መጣ፣ የገዛ ወገኖቹ አልተቀበሉትም ይላል። ማን ነው የእርሱ ወደ ሆኑት የመጣው? ማን ነው?
ኦመር መልስ። እኔ እንጃ ማን እንደሆነ እንቀጥል። አሁን እኔ እንጃ ያለቀው ምዕራፍ። እሺ እንቀጥል። ለተቀበሉት ሁሉ ግን ቆይ አንተ መጽሐፉን እንደሚያክስታ ባራ ነበር እንዴ? ማን ነው ንገረን አንተ። ቆይ አንዴ አልጨረስኩም። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ማን ነው በእርሱ? ና አልጨረስኩም እባክህ አንዴ። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። በእርሱ ላመነ የእግዚአብሔር ልጅነትን የመስጠት ስልጣን አለው ተብሎ የተነገረው እዚህ ጋር ስትቀበለው የእግዚአብሔር ልጅ የመሆን ስልጣን ይሰጣል ተብሎ የተነገረው እዚህ ክፍል ላይ ማን ነው? ኦመር ማይክ ሚዩት ነው እያወራ ከሆነ እየሰማሁ ነው። ምንም እዚህ ጋር የተገለጸ ፐርሰን የለም። ማን እንደሆነ አንዴ የመጨረሻችን ዮሐዴ አይ ቆይ እያንዳንዱ ቨርስ ላይ ግን የተገለጠ የለም እያለ ያለፈ ከሆነ እዚህ ጋር ግን የተስፋው ቃል አይደለ ኦመር? የተስፋው ቃል ነው። የተስፋው ቃል አይደለም እዚህ ጋር የተስፋው ቃል ነው እንዴ? አሁን አላቆም እኮ የተስፋው ቃል ማን እንደሆነ ከዛ እንጣብራ ወይ አረብ እግዚአብሔር እኮ ህብራዊ ያላት አሮምር ለናት አራጅ ቆይ እስቲ አንዴ 15 ላይ ቆይ ዮሐንስ ስለማን ነበረ ሊመሰክር መጣ የተባለው? ዑመር ካረሳው እዚህ ጋር ዮሐንስ ስለማን ነበረ ሊመሰክር የመጣው? ከላይ ስለ ዮሐንስ ስለማን ሊመሰክር መጣ ይላል ላይ ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ ይልና ዮሐንስ ስለምን ሊመሰክር መጣ? ስለ ብርሃን። አይዋ ስለ ብርሃን ነው አይደለ? ዮሐንስ ሊመሰክር የመጣው ይሄ ብርሃን የተባለው ማን ነው? ንገረኝ ዑመር። ዮሐንስ ሊመሰክር የመጣው ብርሃን የተባለው ስለ ብርሃን ሊመሰክር ዮሐንስ መጥቷል ተብሏል። እዚህ ጋር ብርሃን የተባለው ማን ነው? ዑመር ዮሐድ ወይ በስትክክል ስሜን አውቀዋል። አሁን መልሱ አስረዳና እኔ ሙሉ ከአንድ ጀምሬ የኔን ማስረዳት ደግሞ እነግርሃለሁ። ኧረ በለው ጭራሽ ለማስረዳትም ላስረዳ ትላለህ እንዴ አንተ ደፋር ነህ እባክህ። መልስ አሁን ማስረዳቱን ተቀጥታ መልስ። ማን ነው ስለ ብርሃን የተባለው እዚህ ጋር? ማስረዳቱን ተወና ብርሃን የተባለው ማን ነው? አይ ፊት ለፊት ስትጠየቁ የትም ስለማትሄዱ ኦኬ ዝም ብለህ እድል ሰተን እንደፈለክ ልታቦካ ኦኬ ደቂቃ ተሰጥቶ ማብካትማ ማንም ይችላል እኮ። አሁን ቀጥታ መልስ። ዮሐንስ ሊመሰክር መጥቷል። አስተምረንና እኔ ከአንድ እስከ 14 አልሰጥም እድል ምንም አይሰጥም። መልስ። ይሄን ከመለስክ ነው እድል የሚሰጥ። ተረዳሁትና ያወራለሁ። አይ መጽሐፍ ቅዱስ እኮ ፊክሽን ወይም ቁርአን አይደለም። ዝም ብላ ገንጥላ አንብበ እንደተረዳሁትን ያማወራለሁ የምትለው አሁን ትመልሳለህ። መልስ። ለመጨረሻ ጊዜ ስህተቴን ታውጣልኛለህ። ለመጨረሻ ጊዜ ይሄ ብርሃን ማን ነው? ይሄ ብርሃን ማን ነው? ለመጨረሻ ጊዜ ልጠይቅ። ዮሐዴ ሊመልስ ፈቃደኛ አይደለም ብሮ። እስኪ በቃ አንተ ደግሞ በዚህ ደረጃ አይ አይደለም በዚህ ደረጃ አንተ ናት ብሎ በቃ ይሄ ዝም ብሎ እያደከመን ስለሆነ ወደ መጨረሻ ወይ ይመልሳል ወይም ትወርዳለህ። አይ ብርሃን የሚለውን ቆይ እንደ ዮሐዴ አሁን እኮ አካሄድ እዛ ጋር ብርሃን ከምትለው ቁጥር 15 ላይ አድርግለት ዮሐዴ። እሺ በቃ ቆይ አይደለም 15 ከመሄዴ በፊት ይሄን ብርሃን ይመልስልኝ። እሱን ስለፈለኩት እሱን እኮ ገብቶኛል። ሐሳብን እኮ ስለተረዳሁት ፓፓ አንዴ እንትን በልና ኦማር 15 ላይ ዮሐንስ ስለርሱ መሰከረ ይላል አይደል? ኦመር ዮሐንስ ስለርሱ መሰከረ እንዲህም ብሎ ጮኸ፣ ከኔ በኋላ የሚመጣው ከኔ ይልቅ የከበረ ሆኗል፣ ስለርሱ ያልኩት ይህ ነበር አለ። ከኔ በኋላ የሚመጣው ከኔ ይልቅ የከበረ ከኔ በኋላ የሚመጣው እርሱ ከኔ በፊት ነበርና ያለው ስለማን ነው እያወራ ያለው እዚህ ጋር? እሺ ስለ ኢየሱስ። እሺ ዮሐንስ ስለማን የመሰከረው? ቁጥር 15 ላይ ስለ ኢየሱስ። ቁጥር 7 ላይ ዋዴ መልስለት። 14ም ላይ ደግሞ ቃል ሥጋ ሲሆን እንዴት እንደሆነ አስረዳኛ።
ቆይ አሁን 7ን አንብቦ ቁጥር 15 ላይ ዮሐንስ ስለ ኢየሱስ ነው የመሰከረው ብላል። ቁጥር 7 ላይ ደግሞ ዮሐንስ ይቀጥላል። አሁን መቀጠል ይችላል። ቀደም በቃ ይቀደሙን ይሄን እንትን ለለ 14 ላይ ቃልም ስጋ ሆነ የሌለ ለምንድን ነው እንትን የምታደርጉት? አይደለም እዛው እንሄዳለን እኮ እዚህ ጋር ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ሊመሰክር መጣ፣ ይመሰክር ዘንድ መጣ፣ ስለ ምስክርነት መጣ ተብሏል። ዮሐንስ ስለማን ሊመሰክር ነው የመጣው? ዮሐንስ ስለማን መልስልን። እኔ ነኝ ዮሐድ እኮ አንተ ይኸውልህ ንገረንና እኔ ሚት አድርጌ ለምን አትናገርም? ቅድም እንደመለስከው አንተ ለምን እኔ ደግሞ የኔ ሐሳብ ደግሞ አውድን ተመርኩዤ ሄድ የኔ ሐሳብ ደግሞ ይላል እንዴ? አያችሁ እዚህ ስማች ህሊና ከሌለህ ባይዘው ሙስሊም ብትሆን ታዲያ በዚህ ጭንቅላት ወይም ደግሞ ሆን ብሎ ሰው አንተ ሰው ሆን ብሎ እንዴት ለጥፋት እንደዚህ ይጠማል እንዴ? ኦን ፐርፐዝ ለጥፋት ሰው ይጠማል እንደዚህ? ገብቶታል። በቃ ምን እንደሚናገር ወይም ደግሞ ምን እንደሚል ይሄ ክፍል በደንብ ገብቶታል። ባይዘው ለዛ ነው ዮሐንስ ወንጌል በረከቱ ይደርብንና የትኛው ምንፍቅና በዮሐንስ 1 ከ1 እስከ 14 በቃ ዲባንክ ይደረጋል። በቃ ምንም ወደዚህ ወደዛ ልትላችል ጆቫ በል ሙስሊም በል ምንም በል ኤቲስት በል ምናምን በል በቃ በዚህ ምዕራፍ ሁሉ አፈር ድሜ ይበላል ነው። ስለዚህ ይሄ ወገናችን ምን አለ? በቃ ሄደ እዚህ ጋር እውነተኛ ብርሃን ባይዘው ኢየሱስ ክርስቶስ ነው ብሎ ተናግሯል። ይሄንን ያስመሰከረው እውነት መንፈስ ቅዱስ ነው ማለት ለሰው ሁሉ የሚያበራ እውነተኛ ብርሃን ኢየሱስ ክርስቶስ ነው ማለት በቃ ትልቅ ኮንፌሽን ትልቅ ምስክርነት ነው። በቃ እውነተኛ ማለት ባይዘው ከሌሎቹ ብርሃን ተብለዋል ሐዋርያቶቹ። እውነተኛ ብርሃን ግን ክርስቶስ ኢየሱስ ነው፣ የባህሪ ብርሃን ማለት። ለምን መሰላችሁ? እዛ ከፍ ብሎ ዮሐንስ ግን ስለ ብርሃን ሊመሰክር መጣ እንጂ እሱ ምን አልነበረም ይላል፣ ብርሃን አልነበረም ይላል። እርሱ ዮሐንስ ብርሃን አይደለም፣ እውነተኛ ብርሃን ኢየሱስ ነው፣ የባህሪ ብርሃን የሆነው እሱ ስለሆነ ማለት። ስለዚህ ወደ ዓለም ይመጣ ነበር የተባለው ከዚህ አንጻር ነው። ምናልባት ጋዲ መዳረቅ ነው ማለት ዝም ብዬ ደቂቃ ሰጡኝና እኔ ላውራ ምናምን ከሆነ ማን መጽሐፋችን ከፍተንማ እንድታቦካው አንፈቅድ። አይ እንዴ እሱማ ቃሉ ታሰማልን ዮሐዲ። አይ ምንም ቃሉ እኮ ግልጽ ነው። ከቅድም ጀምሮ በጣም ብዙ ነጥብ እየጣለ ነበር። እውነት ለማውራት ብዙ ነጥብ እየጣለ ነበረ። ቃሉ ግልጽ ነው። ኦኬ ሁሌም እኛ ክርስቲያኖች መጽሐፍ ቅዱስን ኮንቴክስቱን ጠብቀን አውዱን ጠብቀን ነው የምንረዳው። ድምጼ አለ እንዴ? ቢጫ እያበራ አሁን መጥቻለሁ። አሁን አረንጓዴ ነው የሚታየው እንጂ ይሰማል። ያ አሪፍ ነው። ቀጥልሽ። ኦኬ እና ጋይስ ለእግዚአብሔር ቃል ታማኝ እንሁን። ኦኬ ታች ያላችሁ ሰዎች ምን መማር አለባችሁ? ሰዎች አንዳንዴ በስርዓት የእግዚአብሔርን ቃል ካላወቀን አውዱን ጠብቀን በስርዓት እንዲህ በግልጽ አንደርስታንድ ካላደረገን ሰዎች የእግዚአብሔር ቃል ላይ ይቀጥፋሉ። ኦኬ ይቀጥፋሉ፣ ያጭበረብራሉ።